ይህ የኢሳት ሬዲዮ ነው። የኢሳት ሬዲዮ ከምሽቱ 2 ሰዓት እስከ 3 ሰዓት በአጭር ሞገድ በአማርኛ ቋንቋ የሚያስተላልፈውን ስርጭት አሁን ጀመረ። የአውሮፓ ህብረት ሉካን ቡድን መሪ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ካነጋገሩ በኋላ ከሀገር ወጥተዋል። ቃሊቲ ወህኒ ቤት የሚገኙ የፖለቲካ እስረኞችን ለመጠየቅ በድጋሚ ያቀረቡት ጥያቄ ውድቅ ሆኗል። አመሰግናለሁ። ባርባራ ሎችኪን ለማናገር ፈልጌ ነበር። ያገናኘው የለችም። ወደ አውሮፓ ተመልሳለች። ታዋለቀውታለች። አዛለው በአሁኑ ሰዓት ብራስልስ እንደምትደርስ ነው የምገምተው። የሉክ ቡድኑ ለጠየቀው ምን አለ ነገር the office of this log dealer. If you go on የምነግርህ ነገር የለም ከዚህ ሌላ ዝርዝር ለመናገር አልችልም። You look for her name, you will find all the contact details of her office, and I think today she's still in Brussels if you want to reach her by phone. በቤንሻንጉል የአማራ ተወላጆችን በማፈናቀል የተጠረጠሩት 26 ሰዎች በዛሬው ዕለት ምስክሮች ቀርቦባቸው በተፈናቃዮቹ ላይ ሞትና እንዲሁም ከፍተኛና ቀላል የአካል ጉዳት በማድረስ ተጠያቂ ሆነው ሳውዲ አረቢያ ከኢትዮጵያ ሰራተኞችን ላለመቀበል ወሰነች። 45000 ሰራተኞችን ለመቀበል የገባችው ቃል የታጠፈው አንዲት ኢትዮጵያዊት የቤት ሰራተኛ የ6 ዓመት የአሰሪዋ ልጅ ገደለች በሚል ምክንያት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ መንፈሳዊ ኮሌጅ በተማሪዎችና በቤተ ክህነት መካከል የተፈጠረው አለመግባባት ወደ መፍትሄ ለመሄድ ተስፋ እየፈነጠቁ ነው። ፓትርያርክ አቡነ ማቲያስ በቅድስት ሥላሴ መንፈሳዊ ኮሌጅ ላይ የተከሰተውን ችግርና አለመግባባት አልሰማሁም አሉ። አልፎ ዝም ብሎ ሰዎቹ ሲጠቁ ሰዎችን ወደ ሌላ የመፈረጅ ሁኔታ ነው ያለ። እኛ የማንም የፖለቲካ ፓርቲ አባል አይደለንም። እኛ የመንፈሳዊ ተማሪዎች እንጂ ለየትኛውም የፖለቲካ ፓርቲ የመስራት እንትን የለንም። ብንሰራም ደግሞ መብታችንም ነበር። ያማለይፍ ይሄን ሁሉ እናውቃለን። ግን ደግሞ ከዓላማችን ከዋናው ዓላማችን እኛ ተምሮ መውጣት ነው የምንፈልገው። እንደገና ደግሞ አስተዳደሩ እንዲስተካከል ነው የምንፈልገው። እንደገና የገበያ ማዕከል መሆኑ እንዲቀር ነው የፈለግነው። አሁን ውጡ የተባላችሁበት ቀን አለፈ አይደል? ውጡ የተባልንበት ቀን አልፎ ዛሬ ትናንትና ቋሚ ሲኖዶሱ ተሰብስቦ ነበረ። ከብፁዕ አቡነ ሉቃስ አስረግጠው ቋሚ ሲኖዶሱ ያው ነገሩን እንዳልተቀበለው ነው። አልተቀበለውም። የአቡነ ማቲያስ ነው የአቡነ ጢሞቴዎስ የሥራ ሂደት አልተቀበለውም። የዘጉበትን እንትንም አልተቀበለውም። ህዝቡም ተንጫጭቷል። ያው እንግዲህ ሚዲያው ሁሉም ተናገረ እውነቱን። የኮሌጁ ባለ ታሪክ ነው ከሁሉም ኮሌጆች የሚቀድም ነው የሚለው የህዝቡ ጫጫታም አለ። ትናንትና ቋሚ ሲኖዶሱ ያው እንግዲህ መምሮቹ የአጣሪ ኮሚቴ ውጤት መደረግ መወሰን አለበት። ሁለተኛ ተማሪዎቹ ደግሞ ተምረው ማለት የሚመረቁት መመረቅ አለባቸው። ፈተኑት መፈተን አለባቸው። የተማሪዎቹ ነገር እውነት ነው የሚል ሁኔታ ነው ቋሚ ሲኖዶሱ ያጸደቀው። አሁን ዛሬ መምራን ተጠርተው ሄደው ነበር ኳስ። አሁን መምራንም ለመጀመሪያ ጊዜ ከፓትርያርኩ ጋር ተገናኝተዋል። ፓትርያርኩን እንደውም ፓትርያርኩ ሌሎች ሰዎች እነዚህ ፈራዴ የደህንነት ነን የሚሉ ደህንነት ባዩ በስቷል፣ ደህንነት ነን የሚለው በስቷል። ከሚገርም ነገር እኔንም ትናንት ለማስፈራራት ሞክረዋል። ማለት እውነቱን ከመናገር ውጭ እኛ ያደረግነው ነገር የለም። ይሄ ደህንነት ነን የሚለው ነው እንግዲህ ፓትርያርኩን እያሳሳታቸው የተሳሳተ ኢንፎርሜሽን እየነገራቸው እንዳለ ነው የተሰማው። ሁኔታው ለፓትርያርኩ እስካሁን ድረስ አልደረሰም። ዛሬ ነው መምራኖች አስረግጠው ሲነግሯቸው ይሄን ነገር እኮ አልሰማሁም፣ በጣም ይቅርታ ነው እያሉ ያሉት። አሁን ይዘጋ የሚለው ነገር ያው
ደብዳቤን በደብዳቤ ለመሻር ነው እንግዲህ ዛሬ ተስማሙት። ካውንስሉም እኛ ገብቶ ነበር ዛሬ ይሄኑ ነው ያጥልቀው እኛም ፈተና እንደምንቀጥል አይነት ነው አዝማሚው እስካሁን እዚህ ላይ ነው ያለው። ተስፋ ሰጪ ነው ማለት ነው። አዎ የመምህራኖች አቡነ ቲሞቴዎስን ይነሱልን። ምክንያቱም አንደኛ በእድሜም በጤናም ያው ተፈጥሮ አቁሟቸዋል ሰውየውን። ተፈጥሮን ደግሞ መከላከል አይቻልም። በእርጅናም በብዙ ነገርም እንትን ያላቸው ሰው ናቸው። የማንም መሳሪያ ሆነው ነው እያገለገሉ ያሉት። እርሶንም እያጋለጡት ነው እና ስለዚህ ለኮሌጁ ጥሩ ነገር እንታሳቸው ካልተነሱልን የሚላለ የመምህራን አቋም እኛ ማስማሽን የማይፈቅድ ስለሆነ ነው እንጂ እሳቸው ይነሱ ለኮሌጅ ትልቅ ለውጥ እንደሚመጣ እናውቃለን። አስተማሪዎችስ በዛ ይቀጥሉ ተባለ? እሱ ያነ በጣም ሲያፋጀን የነበረ አንድ ሰው ነበር። እሱ መነሳት አለበት ነው ምክንያቱም በሃይማኖት እንጠጣ አለበት ይያለው ገብቷል። ሲያስተምር የሃይማኖት እንጠጣ አለበት የሌላ ተልእኮ አለበት። የቤተክርስቲያኒቱን ቀኖና ጠብቆ አይደለም እያስተማረ ያለው የነበረው። የሰውየው የግል ቤት ርስት አድርገው ዝም ብለው በተማሪ ላይ እየተጫወቱ እንደሆነ እንደገና ደግሞ ፓትርያርኩ ስለመረጥኩ ማለት እኔ ስለመረጥኩ ነው ተማሪዎች የጠሉ በማለት ሰውየውንም ያለ አቅጣጫ በሚያስያዝ ነበር እስካሁን ሲተወቱብን የነበረው እንጂ ብንገናኝ ኖሮ ቶሎ በእንጭቱ እንቀጨው ነበር ይሄን ችግር። ግን ፓትርያርኩ ከኛ ጋር እንዳይገናኙ መሀል ላይ እየገባ ይሄ ደህንነት ላይ ተራ ነገር በቃ ለቦኖቱ መንግስትም ያስብበት ጥሩ ነው። ይሄ ተራ ደህንነት ነው እየተባለ ዝም ብሎ ከናማ ሰው ጥሩ ሰው ዝም ብሎ ያለ እንትን እየፈረጁ እየወሰዱ እየከተቱ በጣም አስቸጋሪ የሆነበት ሁኔታ ነው ያለ በኮሌጅ። የኢትዮጵያ መንግስት ዛሬም የሰብአዊ መብት ጥሰቱን አጠናክሮ ቀጥሏል። በመንግስት ባለስልጣናት በተለይም በታችኞቹና በበላኞቹ መካከል ያለመግባባት ችግር አለ። እርስ በርስ አይግባቡም አሉ ዶክተር ነጋሶ ጊዳዳ። ደፍረው የሚከለክሉ ከሆነ ታች ያሉት ባለስልጣናት ላኞቹ ፈቅደውላቸው በታች ያሉት ያልፈቀዱ ከሆነ በማዕከላቸው በመንግስት አሰራር ውስጥ ችግር አለ ማለት ነው። ኮሙኒኬሽን የለም ማለት ነው። ወይም ደግሞ በጎንደርና በደሴም እንዳየነው ብዙ ችግር ሲያመጡ የነበሩት ታችኞቹ ባለስልጣናት ናቸው እና አጠቃላይ ወጥ የሆነ አሰራር ከላይ ጀምሮ እስከ ታች እንደምናየው እዚህ አዲስ አበባ ብዙ ሰዎች ልጆች 42 ድረስ ከዛ በኋላም 8 ታስረው ነበረ። ይህንን ሁሉ በምናይበት ጊዜ የታችኞቹ ባለስልጣናት ከላዮቹ ጋር በኮሙኒኬሽኑ ችግር አለበት ማለት ነው። ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አመሻችሁ። ይህ እዚህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው። ዛሬ ሐምሌ 11 ቀን 2005 ዓመተ ምህረት ለዕለተ ሐሙስ ያልናቸውን መሰናዶዎች ይዘን ከናንተ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ያክብሮት ግብዣችን ነው። የቴክኒኩን ስራ ኃላፊነት ፋና አለማየሁና ማህሌት አበራ እየተወጡት ነው። በዛሬው የልዩ እንግዳ ዝግጅታችን የቀድሞ የኢትዮጵያ አየር ኃይል ማህበር ፕሬዝዳንት የሆኑትን አቶ ብርሃኑ ወልደስላሴ ይዘን ቀርበናል። የቀድሞ የኢትዮጵያ አየር ኃይል አባል ሀገራቸው ብትፈልጋቸው ምላሻቸው ምን ይሆን አካፍለውናል። እንግዲህ እነሱ ከሚናገሩት ነው እንግዲህ ብዙ ነገር ምንረዳው። በአብዛኛው ችግራቸው መብት ነው። የመብት ጉዳይ መብት አለመከበር፣ የዘር ጉዳይ አየር ኃይል ውስጥ አለ ነው የሚሉት። ያ የዘር ጉዳይ እንደልባችን ለሀገራችን መስራት የምንችለው ነው ያህል መስራት አንችልም። ማንኛውም ነገር ከዘር ጋር ተያይዞ ነው ስልጣንም ማረግም ሁሉ ነገር የሚሰጠውና ከፍተኛ ተጽዕኖ እንዳለና እንደልባቸው መብት እንደሌላቸው ነው የሚናገሩት። ከናንተው በ57130511637 የደረሱንን መልእክቶቻችሁን ወደናንተው ለማድረስ የጊዜ ሰሌዳ ተበጅቶላቸዋል።
ዕለቱ የተባረከ ይሁንላችሁ። ዕለቱን ከናንተ ጋራ በመስተንግዶ ቆይታ የምናደርገው ብሩክ ይባስና ካሳውን ይልማንን። ከሁሉም ቀዳሚው ዜና ነው። ለዕለቱ የተባሉትን ዜናዎች ሲሳይ አጌናና ሰለሞን ከበደ አዘጋጅተዋቸዋል። መሐሌት አበራ ወደ እናንተ ታደርሳለች። እነሆ ዜና። ናስጥልኝ የኢሳት ሬዲዮ አድማጮቻችን የዕለቱን ዜናዎች ይዤላችሁ ቀርብ ያለው ከዜናዎቹ ጋር መሐሌት አበራ ነኝ። የአውሮፓ የሰብአዊ መብት ልኡካን ቡድን ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ሰዓታትን የፈጀ ውይይት ሮብ ማምሻውን አዲስ አበባ ውስጥ ቢያደርጉም የቃሊቲ ማረሚያ ቤትን ለመጎብኘት ያቀረቡት ጥያቄ በድጋሚ ውድቅ መደረጉን የልኡካን ቡድኑ ለኢሳት ገልጸዋል። ልኡካን ቡድኑ መሪ ተልኳቸውን አቋርጠው ከሀገር መውጣታቸውም ተረጋግጧል። ኢሳት በትላንትናው ዘገባው የልኡካን ቡድኑ ቃሊቲ ማረሚያ ቤትን ለመጎብኘት ከፌደራል ጉዳዮች ሚኒስቴር ፈቃድ ተሰጥቶት የነበረ ቢሆንም በማረሚያ ቤት ኃላፊዎች መከልከሉን መዘገቡ ይታወሳል። የቡድኑ አባላት ሮብ ማምሻውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሀገር ውጪ ጉብኝት መመለሳቸውን ተጠባብቀው ለመገናኘት ቢችሉም የቃሊቲ ማረሚያ ቤትን ለመጎብኘት ግን ፈቃድ መከልከላቸውን ኢሳት ለመረዳት ችሏል። የአውሮፓ ህብረት የሰብአዊ መብት ልኡካን ኃላፊ ጀርመናዊቷ የፓርላማ አባል ሚስ ባርባራ ሎች ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ያደረጉት ውይይት ባለመሳካቱ ማምሻውን አዲስ አበባን ለቀው ወደ አውሮፓ መጓዛቸውን የልኡካን ቡድኑ አባላት ለኢሳት ተናግረዋል። ቀሪዎቹ የልኡካን ቡድን አባላት አሁንም በኢትዮጵያ ይገኛሉ። የቡድኑ አንዳንድ አባላት ለኢሳት እንደተናገሩት የቡድኑ አባላት በአሁኑ ሰዓት በኢትዮጵያ የአውሮፓ ህብረት ልኡካን ኃላፊዎች ጋር በኢትዮጵያና በአውሮፓ ህብረት ግንኙነት ላይ በመወያየት ላይ እንደሆኑም ኢሳት መረዳት ችሏል። በትላንትናው ዕለት የአውሮፓ ህብረት በኢትዮጵያ ያጋጠመውን ሁኔታ በዓለም አቀፍ ማህበረሰብና በተለያዩ ሚዲያዎች መወያያ እንደሆነ ቀጥሏል። በትላንትናው ዕለት የአውሮፓ ህብረት ልኡካን በኢትዮጵያ ያጋጠመውን ክስተት እንደ ፎክስ ኒውስ፣ ሲኤንኤን፣ ቢቢሲ፣ ሮይተርስ፣ ዘ ጋርዲያን ከበርካታ ሚዲያዎች መካከል በዘገባዎቹ አካተውታል። ይህ በእንዲህ እንዳለ ከልኡካን ቡድኑ ጋር ሮብ ማምሻውን የተወያዩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለ መንግስታዊ ያልሆኑ ተቋማት ጠንከር ያለ መልእክት አስተላልፈዋል። በጎ አድራጎት ድርጅቶች የገቡበትን ዓላማ ሽፋን በማድረግ ድብቅ የፖለቲካ ተልእኳቸውን እንዲያራምዱ ኢትዮጵያ አትፈቅድም በማለት ተናግረዋል። ይህ ምላሽ የአውሮፓ ህብረት የሰብአዊ መብት ልኡካን ቡድን ኢትዮጵያ የሲቪክ ማህበራት አስቸጋሪ ሁኔታ ውስጥ እንደሚገኙና መንግስት እርምጃ እንዲወስድ ያቀረበውን ጥያቄ ተከትሎ ነው። ጠቅላይ ሚኒስትሩ ጠንከር ያለ ምላሽ መስጠታቸው ሮብለታ በሁለቱ ወገኖች መካከል የተደረገው ውይይት ያለ መግባባት የታየበት እንደነበረም ያመለክታል። በቤንሻንጉል ጉሙዝ ክልል የሚኖሩ የአማራ ተወላጆችን በማፈናቀል ለሞትና ለአካል ጉዳት ዳርገዋል በተባሉ 26 ግለሰቦች ላይ በዛሬው ዕለት የምስክርነት ቃል መሰማቱ ታውቋል። የፌደራሉ ከፍተኛ ፍርድ ቤት ተዘዋዋሪ ችሎት ከማክሰኞ ሐምሌ 8 2005 ጀምሮ በአሶሳ ከተማ የተከሳሾቹን ጉዳይ በማየት ላይ መሆኑን መንግስታዊ ሚዲያዎች ዘግበዋል። በነዋልተጂ ዋሎ የክስ መዝገብ የተዘረዘሩት 26ቱ ተከሳሾች ድርጊቱን አልፈጸምንም፣ ጥፋተኛም አይደለንም በማለት የተከራከሩ ሲሆን በአንድ ሰው ሞትና በበርካታ ሰዎች ላይ በደረሰ የአካል ጉዳት ተጠያቂ ሆነዋል። በህገ መንግስቱ ላይ የተቀመጠውን የዜጎችን ተዘዋውሮ የመስራት መብትን በመጣስ ተከሰዋል። በቤንሻንጉል ጉሙዝ ክልል ከማሺ ዞን ያሶ ወረዳ ነዋሪ የሆኑ የአማራ ተወላጆችን በማፈናቀል ተጠርጥረው ፍርድ ቤት የቀረቡት 26ቱ ተከሳሾች ላይ ዛሬ ምስክርነት መሰማት የጀመረ ሲሆን ጥፋተኛ ሆነው ከተገኙ እስከ ሞት የሚያደርስ ቅጣት እንደሚወሰንባቸው ከህግ ባለሙያዎች ማብራሪያ መረዳት ተችሏል። በማፈናቀል ተጠርጥረው ከታሰሩት ውስጥ የዞኑና የወረዳው ባለስልጣናት እንደሚገኙበትም ተመልክቷል። በቤንሻንጉል ጉሙዝ ክልል በአማራ ተወላጆች ላይ የደረሰውን መፈናቀል በተመለከተ በቅድሚያ መረጃውን ይፋ ያደረገው ኢሳት ሲሆን ሰለባዎቹንና የክልሉን ፕሬዝዳንት በማናገር ተከታታይ ዘገባዎችን ማቅረቡ ይታወሳል። ተፈናቃዮቹ መንግስት የሰጠውን ማሳሰቢያ ተከትሎ ወደ ቀያቸው የተመለሱ ቢሆንም ያለመጠለያ ሜዳ ላይ ተጥለናል በማለት በወቅቱ ቅሬታቸውን አቅርበዋል። በሌላ በኩል በደቡብ ክልል በጉራ ፋርዳ ከ2003 ዓ.ም ጀምሮ በአማሮች ላይ የቀጠለው ማፈናቀል እስካሁን በተለያየ መጠን አለመቆሙንና ተጠያቂም አለመኖሩን መረዳት ተችሏል።
የሳውዲ አረቢያ መንግስት ከኢትዮጵያ ሰራተኞችን መውሰድ ማቆሙን የሳውዲ የሰራተኞች ሚኒስትር ዛሬ አስታወቀ። ውሳኔው የኢትዮጵያ መንግስት 45000 ሴት ሰራተኞችን ወደ ሳውዲ አረቢያ ለመላክ ያደረገውን ስምምነት እንዲያቋርጥ አድርጎታል። የሳውዲ የዜና ወኪል የሳውዲ ባለስልጣናትን ጠቅሶ እንደዘገበው ከሆነ ውሳኔው የተላለፈው በባለፈው ሳምንት አንዲት የ26 ዓመት ኢትዮጵያዊ ሰራተኛ የአሰሪዋን የ6 ዓመት ሴት ልጅ በአሰቃቂ ሁኔታ በመግደሏ ነው። የዜና ወኪሉ እንደዘገበው ከሆነ የተለያዩ የሳውዲ ባለስልጣናት መንግስታቸው ኢትዮጵያን ጨምሮ ከአፍሪካ ሰራተኞችን ማምጣት እንዲያቆም በመጠየቅ ላይ ናቸው። በቅርቡ የፊሊፒንስ መንግስት ለዜጎቹ የሚከፍለውን አነስተኛ ክፍያ ካልተስተካከለ ወደ ሳውዲ ሰራተኛ መላክ ማቆሙን ተከትሎ የኢትዮጵያ መንግስት ከሳውዲ አረቢያ መንግስት ጋር ያለምንም ድርድር 45000 ሴት ሰራተኞችን ለመላክ ተስማምቷል። ስምምነቱን ተከትሎ ቁጥራቸው ከ7 እስከ 10000 የሚጠጉ ሴት ሰራተኞች ወደ ሳውዲ አረቢያ በመሄድ ላይ ነበሩ። ወደ ሳውዲ የሚሄዱ ሴት ሰራተኞችን ተከትሎ ፓስፖርት ለማግኘት ከፍተኛ ችግር እንደነበረና በትንሹም የ5 ወር ቀጠሮ ይፈጅ ነበር። ይህንን አጋጣሚ በመጠቀም በአስቸኳይ ፓስፖርት ለማግኘት የፈለጉ ዜጎች እስከ 5000 ብር የሚደርስ ጉቦ ለኢሚግሬሽን ባለስልጣናት ለመስጠት ተገደው እንደነበርም በመንግስት ሚዲያዎች ሳይቀር በመዘገብ ላይ ነው። የጥቁር ታጋይ ተምሳሌት እንደሆኑ የሚነገርላቸው የቀድሞው የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ በሆስፒታል 95ኛውን የልደት በዓላቸውን ዛሬ አከበሩ። ማንዴላ ከባለፈው ወር ጀምሮ ባጋጠማቸው የሳምባ ኢንፌክሽን ችግር ለሁለተኛ ጊዜ ከሳምንት በፊት ፕሪቶሪያ ሆስፒታል ይገኛሉ። ልደታቸውን አስመልክቶ ሆስፒታል በመሄድ የጠየቋቸው የደቡብ አፍሪካው ፕሬዝዳንት ጃኮብ ዙማ በማንዴላ ጤንነት ላይ የሚታየው መሻሻል አበረታች እንደሆነ ተናግረዋል። የደቡብ አፍሪካ ዜጎች የቀድሞ ፕሬዝዳንት ማንዴላ በስራ ዓለም ሀገራቸውን ላገለገሉበት 67 ዓመታት መታሰቢያ እንዲሆን የ67 ደቂቃ የበጎ አድራጎት ስራን በዛሬው ዕለት አካሂደዋል። የልደት በዓላቸውን በመላው ደቡብ አፍሪካ በደማቅ ሁኔታ ተከብሮ ውሏል። የተባበሩት መንግስታት ድርጅት ሐምሌ 18 የማንዴላ የልደት ቀን የማንዴላ ዓለም አቀፍ ቀን እንዲሆን መደንገጉ የሚታወስ ነው። ማንዴላ በደቡብ አፍሪካ አፓርታይድን ለመደምሰስ ስላደረጉት ትግል ዓለም ትልቅ ክብር ይሰጣቸዋል። ማንዴላ የመጀመሪያው የደቡብ አፍሪካ ጥቁር ፕሬዝዳንት በመሆን በ1994 ዓመተ ምህረት በምርጫ ፕሬዝዳንት መሆናቸው ይታወቃል። አድማጮቻችን ለዕለቱ የነበሩን ዜናዎች እነዚህ ነበሩ። ከቀሪ የኢሳት ሬዲዮ ፕሮግራሞች ጋር መልካም አዲስ መኪና መንዳት አምሮታል? ገዝተው ወይም ክሬዲት ገብተው እንዳይመስሉት በትንሽ ገንዘብ የሚቆርጧት ተንቦላ የመኪና ባለቤት ታደርጎታለች። ብቻ እድለኛ ይሁኑ። ባይሆኑስ በአንድ ድንጋይ ሁለት ወፍ እንዲሉ ኢሳትን እየደገፉ እድለውን ደግሞ ይሞክሩ። ኢሳት እንደሰጣችሁት ሊሰጣችሁ ያማረ ፎርድ አውቶሞቢል አዘጋጅቷል። እጣው በኢትዮጵያ አዲስ ዓመት በመስከረም 1 2006 ወይንም እንደ አውሮፓውያን አቆጣጠር በመስከረም 11 2013 ይወጣል። የኢሳት 3ኛ ዓመትን እያከበሩ የአዲስ ዓመት ስጦታ ያዘችውን ተንቦላ አሁኑኑ በእጁ ያስገቡ። የትም ሀገር ሆኖ ቢያሸንፉ እንዳያስቡ መኪናውን ቤቶ እናደርሳለን። እንኳን ለኢትዮጵያ ሳተላይት ቴሌቪዥን 3ኛ ዓመት አደረሰው። በአውሮፓ የኢትዮጵያ ስፖርትና ባህል ፌስቲቫል ኢትዮጵያንን ከየሀገሩ በአውሮፓ ለማገናኘት ሽር ጉዱን ከጀመረ ነው ሰነበተ። ከፊታችን ጁላይ 17 እስከ ጁላይ 20 ቀን 2013 ዓ.ም ድረስ ቀጠሮን በስዊዘርላንዷ ጄኔቭ ከተማ ያድርጉ። ዝነኛውና ተወዳጁ ድምጻዊ ቴዲ አፍሮ ከውብና አዝናኝ ስራዎቹ ጋር እናንተን ለማስደሰት ቀጠሮን በጄኔቫ አድርጓል። በአውሮፓ የኢትዮጵያን ስፖርትና ባህል ፌስቲቫል ከተለያዩ የዓለማችን ክፍሎች የመጡ ከ20 በላይ ኢትዮጵያውያን የእግር ኳስ ቡድኖች የሚሳተፉበት የእግር ኳስ ጨዋታዎች፣ የሩጫ ውድድሮችና ሌሎች ስፖርታዊና ባህላዊ ዝግጅቶችን ይዞላችሁ ቀርቧል። ከየሀገራቱ አርቲስቶችና ታዋቂ ኢትዮጵያውያን ዝግጅቱን ያደምቁታል። ኢትዮጵያዊነታችንን የሚያስታውሱና የሚገልጹ
ባህላዊ ምግቦችና ሸቀጣሸቀጦችንም ያገኛሉ። ብቻ ምን አለፋውት ሳምንቱ የስፖርት የመገናኛና የታላቅ ፍቅር ይሆናል። ከጁላይ 17 እስከ 20 ቀን 2013 ዓ.ም ድረስ ያለውን ጊዜ ወደ ስዊዘርላንዷ ጄኔቭ በመምጣት ከቤተሰቦችዎና ከወዳጅ ዘመዶችዎ ጋር የማይረሳ ጊዜን የሚያሳልፉበት ይሆናል። እንዳይረሱ በተፈጥሮ ውበቷ በምትደነቀው በጄኔቭ ላይ ከሀገሮት ልጆች ጋር በመገናኘት አንድ ልብ፣ አንድ ህዝብ፣ አንድ ሀገር በመሆን በደስታ ያሳልፉ። በአውሮፓ የኢትዮጵያን ስፖርትና ባህል ፌስቲቫል ኢትዮጵያዊነት ለርሶ ምንድነው? የኢትዮጵያዊነት ውርስና ቅርስ ማህበረሰብ የሚያዘጋጀው 3ኛ ዓመታዊ ክብረ በዓል ከጁላይ 26 እስከ 28 ቀን 2013 ዓ.ም በዋሽንግተን ዲሲ ጆርጅ ታውን ዩኒቨርሲቲ ይካሄዳል። እርሶም በክብረ በዓሉ ተገኝተው ኢትዮጵያዊነት ለርሶ የሚሰጠውን ትርጉም እንዲያካፍሉን ተጋብዘዋል። ቀደምት አባቶቻችን ትተውልን ያለፉትን ታሪክና ቅርስ የመጠበቅ እንዲሁም አሁን ለሚገኘው ትውልድ የማስተዋወቅና ለመጪው ትውልድ በክብር የማስተላለፍ ዓላማ ሰንቆ የሚንቀሳቀሰው የኢትዮጵያዊነት ውርስና ቅርስ ማህበረሰብ በዘንድሮው ክብረ በዓል የኢትዮጵያዊነትን ገጽታ የሚያስተዋውቁ ልዩ ዝግጅቶችን ይዞላችሁ ቀርቧል። በክብረ በዓሉ ለህፃናት፣ ለወጣቶች እንዲሁም ለአዋቂዎች የሚመጥኑ የተለያዩ ዝግጅቶች የተሰናዱ ስለሆነ የምንጋብዞት ከመላ የቤተሰብ አባላት ጋር ተገኝተው እንዲታደሙ ነው። የህፃናት አዝናኝ ስፖርታዊ ውድድር፣ ባህላዊና ዘመናዊ ሙዚቃዎች፣ የስነ ውበት ትርኢት፣ የስነ ጽሑፍ ዝግጅት፣ ባህላዊ የምግብ መስተንግዶ እንዲሁም ሌሎች እርሶን የሚያዝናኑና የሚያሳትፉ ዝግጅቶችን ካለፉት ዝግጅቶች በበለጠ አሰናድተን እንጠብቆታለን። ከጁላይ 26 እስከ 28 ቀን 2013 ዓ.ም ከወዲሁ ቀጠሮን ዋሽንግተን ዲሲ ጆርጅ ታውን ዩኒቨርሲቲ ያድርጉ። በክብረ በዓሉ ተዛማጅ የሆኑ የንግድ ስራዎችንና የምግብ መስተንግዶን ማከናወን ለምትሹም ቦታ የተዘጋጀ ሲሆን ለዚህ ተግባር የተዘጋጁት ድንኳኖች ውስን በመሆናቸው ቀድመው ይይዙ ዘንድ እንገልጻለን። በ202-569-1964 ወይም 703-399-9906 ቁጥሮች ቢደውሉ መመዝገብና ቦታ መያዝ ይችላሉ። ለተጨማሪ መረጃ www.ehsna.org ድረገጻችንን ይጎብኙ። የኢትዮጵያዊነት ውርስና ቅርስ ማህበረሰብ 3ኛ ዓመታዊ ክብረ በዓል ከጁላይ 26 እስከ 28 ቀን 2013 ዓ.ም በጆርጅ ታውን ዩኒቨርሲቲ ታላቁ የስፖርት ሜዳ ዋሽንግተን ዲሲ ከነቤተሰቡ ይገኙና ለኢትዮጵያና ኢትዮጵያዊነት ሰብሰብ ብለን እንጨዋወት። የአውሮፓ ፓርላማ አባላት በኢትዮጵያ ያደረጉ ያሉት ጉብኝት ስኬት አልጠበቀውም። የቡድኑ መሪ ሚስ ባርባራ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ባደረጉት ውይይት ኢትዮጵያ ችግር ውስጥ መሆኗን አረጋግጠው በዛው ምሽት ኢትዮጵያ ለቀው ወጥተዋል። ከተለያዩ የተቃዋሚ መሪዎች ጋር የተወያዩት የአውሮፓ ፓርላማ አባላት በወህኒ ቤት የሚገኙትን እስረኞች ለመጠየቅ ከወህኒ ቤቱ ኃላፊ መከልከላቸውን ጠቅላይ ሚኒስትር ኃይለማርያም አጠናክረው አትገቡም ብለዋል። ከባልደረባዬ ሲሳይ አገና ጋር አጭር ቆይታ አድርጌያለሁ። አድማጮቻችን እየተከታተላችሁ ያላችሁት ከኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። እዚህ አጠገቤ ባልደረባዬ ሲሳይ አገና ይገኛል። በወቅታዊ የኢትዮጵያ ጉዳይ ላይ አንዳንድ ነገሮች እንዲለኝ ጋብዣለሁ። እንግዲህ ሲሳይ እንደተከታተልነው ከትላንት ጀምሮ የአውሮፓ ህብረት ልኡካን ቡድን በኢትዮጵያ ተገኝተው የኢትዮጵያ እስር ቤትና የሰብአዊ መብት ሁኔታ በሚመለከት ለመከታተል ሞክረው ነበር። ግን የገጠማቸው ነገር እነሱ እንደጠበቁት አልነበረምና እንዴት አየኸው? አመሰግናለሁ ብሩክ። እንግዲህ የአውሮፓ ህብረት ልኡካን ወደ ኢትዮጵያ ከተጓዙ በኋላ የገጠማቸው ነገር በእውነት በዓለም አቀፍ ሚዲያዎችም ዘንድ በጣም አነጋጋሪ ሆኖ የወጣ ክስተት ነው። ምናልባት እንግዲህ እዚህ ላይ የአውሮፓ ህብረት ልኡካን የገጠማቸው ነገር ኢትዮጵያ ውስጥ ያለውን በተለያየ መንገድ ሲነሱ የነበሩ ጉዳዮችን በተቻለ መጠን ጥርት አድርጎ ያስቀመጠ ይመስላል። በአንድ በኩል ኢትዮጵያ ውስጥ ሰዎች በግፍ መታሰራቸው ወይ ደግሞ የጸረ ሽብር ህጉ ሰዎችን ለማጥቂያ ስራ ላይ መዋሉ በተደጋጋሚ ሲገለጽ ነበር የቆየው። እንግዲህ በዛ ህግ መሰረት እስር ቤት የሚገኙ ጋዜጠኞችንና የፖለቲካ መሪዎችን ለመጎብኘት ጥያቄ አቀርበው አንደኛ እንዳይጎበኙ መጨረሻ ላይ መከልከሉ፣ የታሰሩ ሰዎች በህግ አግባብ የታሰሩና በህግ መሰረት እስር ቤት የተቀመጡ ከሆነ በአደባባይ ያንን መድረክ ከመከልከል ወይ ደግሞ እንዳይጎበኙ ከመከልከል ይልቅ ፈቅዶ እነሱም የሚሉትን ልኡካኑ መስማት የሚችሉበት እድል ቢፈጠር ጥሩ ነበር። ከዛ በላይ ግን በጣም አስገራሚ ነገር የሆነው እነዚህ
ልኡካን ቃሊቲ ማረሚያ ቤትን እንዲጎበኝ የመንግስት ባለስልጣናት ፈቅደውለት ቀጠሮ ተይዞ በቀጠሮ መሰረት እስር ቤት ሲሄዱ እስር ቤቱ ኃላፊዎች ልኡካኑ እንዳይገቡ መከልከላቸው በጣም አስገራሚ ነገር ነው። እንግዲህ ደግሞ የእስር ቤት ኃላፊዎች ከላይ ከመንግስት የመጣን ትዕዛዝ በፈቃዳቸው እንደማይከለክሉ ከዚህ ቀደም የነበረ ልምድ ያሳያልና እነሱ እንዳልከለከሉ ደግሞ ይታወቃል። እንግዲህ ልኡካን ቡድኑ አዲስ እስር ቤት እንዲገባ የፈቀደ አንድ የመንግስት አካል አለ። በሌላ በኩል ደግሞ የልኡካን ቡድኑ መግባት የለበትም ብሎ የሚቃወም የመንግስት አካል አለ። ስለዚህ ከአቶ መለስ ህልፈት በኋላ ስርዓቱ እንደ ስርዓት አንድ ሆነው መቆም አለመቻላቸውን ሲገለጽ የነበረውን የሚያረጋግጥ ነገር ነው። እዚህ ላይ አሁን ግልጽ ያልሆነው ነገር የትኛው እንዲገቡ ፈቀደ የሚለው ግልጽ ሊሆን ይችላል። እንዳይገቡ የከለከለው ቡድን ደግሞ ማን እንደሆነ እሱን አጥርቶ ለማውጣትና እነማን ናቸው የሚለውን ምላሽ መስጠት ባይቻልም አንዱ ቡድን ፈቅዷል፣ ሌላው ቡድን ደግሞ እንዳይገቡ ከልክሏል። እንግዲህ ልኡካን ቡድኑ ከተከለከሉ በኋላ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ አልነበሩም። ትላንት ምሽት ከገቡ በኋላ ከአቶ ኃይለማርያም ጋር ተነጋግረው ነበር። አቶ ኃይለማርያም ድጋሚ ጥያቄ ቀርቦላቸው ልኡካኑ ገብተው መጠየቅ እንደማይችሉ መልሰዋቸዋል። እንግዲህ ይሄንን የአቶ ኃይለማርያምን ምላሽ ከሰሙ በኋላ የቡድኑ መሪ ከሌላው ልኡክ ተለይተው ኢትዮጵያን ለቀው ወጥተዋል። እንግዲህ ከዚህ በኋላ የአውሮፓ ህብረት በጉዳዩ ላይ ምን እንደሚልና ተከታዩ ነገር ምን እንደሚሆን በሂደት የሚታይ ነው የሚሆነው። ግን ጤናማ ሁኔታ እንዳልሆነ በግልጽ የታየበት ነው። እንግዲህ የአውሮፓ ህብረት እነኚህን ልኡካን ቡድኖች መርጦ ከተለያዩ ሀገሮች መርጦ ወደ ኢትዮጵያ ስልክ በኢትዮጵያ ያለውን ችግር እንዲገመግሙና ያለውን ችግር ለአውሮፓ ፓርላማ ለማቅረብ ነውና አሁን ከዚህ አንፃር የአውሮፓ ህብረት ምን ይረዳል ብለን ተገምታለን? እንግዲህ ለአውሮፓ ህብረት ልኡካኑ ሳይመለሱ የአውሮፓ ህብረት ምላሹን ያገኘ ይመስላል። ምክንያቱም ኢትዮጵያ ውስጥ ግራቀኝ እነሱ የመንግስት ባለስልጣናትን ብቻ ሳይሆን የተቋሚ መሪዎችን አነጋግረዋል። ከተቋሚ መሪዎች ባሻገር የሰብአዊ መብት ድርጅቶችና መንግስት ያልሆኑ ተቋማትን አነጋግረዋል። የነሱ ምስክርነት ብቻ ሳይሆን እንግዲህ ቡድኑ እዛ በቆየበት ሰዓት ያየውና የታዘበው ከዛም በላይ ደግሞ ወህኒ ውስጥ ሰለባ የሆኑትን ሰዎች ለማነጋገር እንኳን አለመቻላቸው ከፍተኛ ልኡካን ናቸው። ይሄ ነገር በራሱ ኢትዮጵያ ውስጥ ያለው ሁኔታ ስለሚናገር እንግዲህ ትላንትም ደግሞ አንድ የወጣ ሪፖርት አለ የኦክላንድ ኢንስቲትዩት ያወጣው ኢትዮጵያ ውስጥ በብሪታንያ መንግስትና በአሜሪካ መንግስት በሚሰጥ እርዳታ ኢትዮጵያን ላይ ከፍተኛ ሰቆቃ እየተፈጸመ መሆኑን የሚገልጽ ነው። ይሄ በራሱ የፈጠረው ነገር አለ። ምክንያቱም ኢትዮጵያ ውስጥ የሚደረገው የሰብአዊ መብት ጥሰት የአውሮፓና የብሪታንያና የአሜሪካ እርዳታ ለጋሾች በዝምታ እየተመለከቱ ነው በሚል ተቃውሞ እየቀረበ ባለበት ሁኔታ ውስጥ ይሄ ነገር ደግሞ ሲጨመር ከዛም ባሻገር ደግሞ የዓለም ባንክ ኢትዮጵያን በተመለከተ ከዚህ ከሚሰጠው ድጋፍ ጋር በተያያዘ ሰዎች አላግባብ እየተፈናቀሉና ሰቆቃ እየተፈጸመባቸው ነው የሚለውን በተመለከተ ጥያቄ ሲቀርብለት ቆይቷል። ጉዳዩ እንዲመረመር አሁን በመጨረሻ ዓለም ባንክ ጉዳዩን እመረምራለሁ የሚል ውሳኔ ላይ ደርሷል። በአጠቃላይ እንግዲህ ኢትዮጵያን በተመለከተ በዓለም አቀፉ ማህበረሰብ አካባቢ አሁን ከመቼውም ጊዜ በለጠ ነገሮች ይበልጥ ግልጽ እየሆኑ የወጡበት ጊዜ ስለሆነ የዓለም አቀፉ ማህበር ምላሽና የኢትዮጵያ መንግስት አቋም እንግዲህ በሂደት የሚታይ ነው። እንግዲህ ምናልባት የአውሮፓ ህብረት ሪፖርትም ከደረሰ በኋላ ምናልባት የተወሰኑ ልኡካኖች አዲስ አበባ ስለሚገኙ የነሱ ሪፖርት የአውሮፓ ህብረት በኢትዮጵያ ላይ የሚወስነው ውሳኔ ምንድነው የሚሆነው? ምናልባት ችግሩ ገፍቷል ወይም ከፍቷል ብሎ በኢትዮጵያ ላይ ካመነ የአውሮፓ ህብረት ምን አይነት ውሳኔዎች ነው የሚወስነው? እንግዲህ የአውሮፓ ህብረት አሁንም ወደ ውሳኔ ከመሄዱ በፊት የዲፕሎማሲ ስራዎች እንደሚቀጥሉ ይታመናል። ምንም ጥያቄ የለውም። በአንድ ጊዜ ወደ እርምጃ ላይ ሄዱ ይችላሉ። ግን ውሎ አድሮ በተለይ ዞሮ እንደ ኢትዮጵያ ያለ መንግስት በራሱ መቆም የሚችል መንግስት አለመሆኑ ባለፉት 22 ዓመታት ውስጥ የታየ ነው። ምክንያቱም አሁን ባለው ሁኔታ ውስጥ የሀገሪቱ ከፍተኛ በጀት በድጎማና በድጋፍ የሚደረግ ነው። ስለዚህ ከ3 ቢሊዮን ዶላር በላይ በውጭ እርዳታ ጥገኛ ሆነች ሀገር በራሷ መቆም ስለማትችል እነሱ ወደ እርምጃ ከመሄዳቸው በፊት እነሱ ስልጣን ላይ ያሉት ወገኖች የሚያስተካክሉት ነገር ይኖራል አይኖርም እሱ በሂደት የሚታይ ነው። እነሱም ደግሞ እርምጃውን ከመውሰዳቸው በፊት ከዚህ ከጸረ ሽብር አጋርነት ጋር ተያይዞ ያለው ነገር እሱንም ግምት ውስጥ የሚያስገቡበት ሁኔታ ስለሚኖር ምን ይከተላል የሚለው ሲውል ሲያደርግን በቅርብ ርቀት ውስጥ የምናየው ይመስላል። እንግዲህ ከሰብአዊ መብት ጉዳይ ጋር ሳንወጣ የቤኒሻንጉል ጉሙዝ አማሮችን በማፈናቀል የተከሰሱ 26 ተከሳሾች ዛሬ ምስክርነት ቃል ተሰምቶባቸዋልና ይሄ ነገር እንዴት ተከታተልከው? እንግዲህ የጉራ ፈርዳ ላይ ከቤኒሻንጉል ጉሙዝ ክልል የተፈናቀሉ ኢትዮጵያውያንን በተመለከተ የቀረበው የመጀመሪያው እንግዲህ ዜናው ምንጭም ኢሳት ነበር። ያንንም ተከትሎ ምናልባት ከዚህ ቀደም ባልተለመደ መልኩ የኢትዮጵያ መንግስት ባለስልጣናት ጉዳዩን በአደባባይ ወጥተው በጠቅላይ ሚኒስትሩም
ደረጃ ይሄ ነገር ትክክል አይደለም ዜጎች መዘዋወርና የትም ቦታ ሰርተው መኖር መብት አላቸው በሚል ድምጻቸውን አሰምተው ሰዎቹ እንዲመለሱ የተደረገበት ሁኔታ ከዛም ባሻገር እንግዲህ በወንጀል ይፈልጋሉ የተባሉ የዞንና የወረዳ ባለስልጣናትን ጨምሮ 26 ሰዎች ከማክሰኞ ዕለት ጀምሮ ፍርድ ቤት ቀርበዋል ዛሬም እንግዲህ ምስክርነት እንደተሰማ ነው የተረዳ ነው አሁን እነዚህ ሰዎች ለፍርድ ለማቅረብ የተደረገው እንቅስቃሴ ጥሩ ነው ግን ከዛ ጋር ተያይዞ የተመለሱ ሰዎች አሁንም በስቃይ ውስጥ መሆናቸው በተለያየ ጊዜ ሲያነሱ ስለነበር ይሄ ከፍርዱ ጎን ለጎን የነዚህ የተፈናቃዮች ቀጣይ ሁኔታም ዝም ብሎ ተመለሱ ከማለት ባሻገር መመለሳቸውና በትክክል ቦታና መሬታቸው ላይ መሆናቸውም እሱም አሳሳቢ ጉዳይ ስለሆነ ይሄም ተዋይዞ የሚታይ ነው ከዛ ባሻገር ግን የተፈናቃዮች እኮ ቤንሻንጉል ብቻም አይደሉም የጉራ ፈርዳ ከ2003 ጀምሮ ያለ ማቋረጥ አሁንም እየተፈናቀሉ ያሉበት ሁኔታ ነው ያለውና መንግስት ይሄ ነገር ትክክል አይደለም ብሎ በቤንሻንጉል የወሰደውን እርምጃ በጉራ ፈርዳም ላይ በመሳሳይ ተግባራዊ ማድረግ ነው ያለበት አንዳንድ የሚያሳዝነው እንግዲህ ጉራ ፈርዳ አማሮች በሚፈናቀሉበት ሰዓት ሟቹ ጠቅላይ ሚኒስትር ምናልባትም በፓርላማ መጨረሻ የነበረው ንግግራቸው ላይ ያነሱት ነገር አለ አላግባብ የሰፈሩ ህግ ወጦች ናቸው የሚል መከራከሪያ ያሳቸው ስላቀረቡ ዛሬ ለዚህኛው ለጉራ ፈርዳው ምላሽ መስጠት የአቶ መለስን አቋም መጻረር ነው ብለው ስላመኑ ካልሆነ በስተቀር ጉራ ፈርዳም ኢትዮጵያኖች ናቸው ቤንሻንጉልም ያሉት ኢትዮጵያኖች ናቸው ስለዚህ የጉራ ፈርዳውም በተመሳሳይ ምላሽ ማግኘት እንዳለበት ይታመናል እንግዲህ የፍርድ ሂደቱን አይተን ደግሞ ያው ለአድማጩም ለተመልካቹም እናደርሳለን ማለት ነው እንግዲህ በፍርድ ሂደቱ ላይ ለመቃኘት እንደሞከርነው ተከሳሾች ጥፋተኛ ሆነው ከተገኙ እስከ ሞት ቅጣት የሚደርስ ፍርድ ይጠብቃቸዋል ሌሎችም እርምጃዎች ይወሰዱባቸዋልና ይሄንንሳ በርግጥ ኢትዮጵያ ውስጥ እስከዚህ ድረስ የሚሄድ የህግ አንቀጽ ተጠቅሶ የሚቀጡ ባለስልጣናት ይኖራሉ ማለት ነው እንግዲህ ኢትዮጵያ ውስጥ ህጎ ይላል እንግዲህ ህግ ባለሙያዎችም እንደሚሉት እንግዲህ የሰው ህይወት አልፏል በዚህ በመፈናቀሉ ሂደት ከፍተኛና መለስተኛ አካል ጉዳት መድረሱም ከዛም ባሻገር በርካታ ንብረት ወድሟል እና እንግዲህ የሰው ሞትም ስላለበት ደግሞ ከዛም ባሻገር የአንድን ዘር መሰረት አድርጎ በአፈሳ ወይ ደግሞ በጅምላ ማባረር እሱም ራሱን የቻለ ከፍተኛ ወንጀል ስለሆነ እንግዲህ ፍርድ ቤቱ የሚሰጠው ውሳኔ ነው እንግዲህ ሞት መፍረድ ብዙ ያን ያህል ኢትዮጵያ ውስጥ ከባድ ነገር አይደለም በተለያየ ጊዜ ሲፈረድ ነበር ኢትዮጵያ ውስጥ እንግዲህ ሞት ፍርድ ሳይሆን ሞት አይፈጸምም ብዙ ጊዜ በልምድ የሚታየው እስካሁን ድረስ ሞት ከተፈረደባቸው ሰዎች ውስጥ ሁለት ሰዎች ብቻ ናቸው እርምጃ የተወሰደባቸው እነሱም እንግዲህ የአቶ የጀነራል ሀየሎም አሪያ ገዳይ ጀሚል ያሲን እንዲሁም ደግሞ የአቶ ክንፈ ገብረመድህን ገዳይ ሻለቃ ፀሐይ ወልደስላሴ ናቸው ሁለቱ ናቸው እንግዲህ እስካሁን እርምጃ የተወሰደባቸው እንግዲህ አስገራሚው ነገር ሁለቱም የተገደሉ ሰዎች የህወሓት ከፍተኛ ባለስልጣናት ወይ ደግሞ የደህንነትና የወታደራዊ ከፍተኛ ሹሞች ስለነበሩ እነሱን የገደሉ ሰዎች ብቻ ላይ ሞት ተፈጻሚ ሆኗል ከዛ ውጪ ግን ኢትዮጵያ ውስጥ በርካታ የሞት ፍርደኞች አሉ የኢትዮጵያ መንግስት ጉዳዩን ወደ እርምጃ ለደም ይሄ መጥፎ ነገር አይደለም እንደውም ብዙ ሰዎች የሞት ፍርድ እንዳይኖር በተለያየ መንገድ ጥረት እያደረጉ ነው መሆን የለበትም ይያሉ ነው ኢትዮጵያ ውስጥ እንግዲህ በርካታ ሞት ፍርደኞች አሉ ግን ሞት የተፈጸመባቸው ቀደም ሲል የተጠቀስኩት ነው እነዚህም ሰዎች እንግዲህ እንደተባለው ዋና ተዋናይ የሚባሉት እስከ ሞት የሚደርስ እርምጃ ሊወሰድባቸው ውሳኔ ሊወሰንባቸው እንደሚችል ይታመናል ምናልባት እንግዲህ በመጨረሻ የምናነሳው ሳውዲ አረቢያ ላይ አንዲት የኢትዮጵያዊ የ26 ዓመት ወጣት የ6 ዓመት ልጅ በመግደሉ አሳቢያ የሳውዲ አረቢያ መንግስት ከኢትዮጵያ ምንም አይነት የሴት ሰራተኞች እንዳይገቡ የሚል ውሳኔ ያስተላልፏልና ይህ ነገር እንግዲህ ኢትዮጵያ ላይ ተፈጻሚ ይሆናል በዚህ ላይ ምን አይነት መረጃዎች አገኘ ሳውዲ አረቢያ መንግስት ይሄን እርምጃ ከመውሰዱ በፊት ወደ 45000 ኢትዮጵያውያን ወደ ሳውዲ አረቢያ ሄደው ስራ እንደሚያገኙ በተደጋጋሚ ሲገለጽ ነበር እንደውም የኢትዮጵያ መንግስት በተወሰነ ደረጃ የስራ ውሉን የኢትዮጵያንን ጥቅም ባስከበረ መልኩ እንደሚፈጸም ሲናገር ስለቆየ አሁን ይሄ ነገር በአንድ በኩል ኢትዮጵያኖች ወደዚህ ወደ አረብ ሀገር የሚያደርጉትን ጉዞ ብዙ ሰዎች ይቃወማሉ በሌላ በኩል ደግሞ ወደዛውም ሀገር ሄደው ከነስቃይም ከነችግራቸውም ቢሆኑ ቤተሰቦቻቸው መደጎምና ራሳቸውንም ኑሮ በተወሰነ ደረጃ ከችግር በእንስራሳቸው መታደግ የቻሉበትም ነገር ስለሆነ ይሄ ዜና ምናልባት የሚያስደስተው ክፍል ሊኖር ይችላል ደግሞ ምናልባትም ሺዎችን እንደገና ሊያስደነግጥ የሚችል ነገር ስለሆነ ምክንያቱም 45000 ሰው የስራ እድል ማለት ነው ያው ስራ
ከተባለ ስራ ነው ያው ቢያንስ ገንዘብ የሚገኝበት ነገር ስለሆነ ነውና ይሄ ነገር እንግዲህ ኢትዮጵያ መንግስት እንደገና ጉዳዩን ተነጋግሮ የሳውዲ መንግስት አቋሙን ይቀይር እንደሆነ በሂደት የሚታይ ነው ግን ወስኗል ይሄ ውሳኔው የማይቀለበስና ወይ ማይሻር ነገር እንዳልሆነ እናምናለን እንግዲህ ምናልባት ሳውዲ አረቢያ ባለስልጣናትን በዚህ ላይ ጫና እየፈጠሩና ከኢትዮጵያም ሆነ ከአፍሪካ ምንም አይነት የሴት ሰራተኞች ሳውዲ አረቢያ እንዳይገቡ የሚል እንቅስቃሴ ስለጀመሩ ምናልባት ይሄ ነገር በዚሁ ሊጻና ይችላል ግን እንደው ኢትዮጵያውያን ሴቶች ወደዛ መሄዳቸው ጉዳቱ ነው ብዙ ጊዜ እየተሰማ ያለው ብዙ ሴቶች ተጎድተው ብዙ አካል ጉዳተኞች በሞት የተጎዱና ስቃዩ የበዛባቸው ኢትዮጵያውያኖች ናቸውና ይሄ ነገር በመቅረቱ ኢትዮጵያ የምትጠቀመው ኢትዮጵያውያኖች የሚጠቀሙት ነገር ይጎላል በመሄዳቸው ብዙ ጉዳትማ እንደሚደርስ በተለያየ መንገድ ያያየ ነው ብዙ ሰዎች እየተጎዱ ነው ስመከራና ስቃይ እየደረሰባቸው ነው አሰቃቂ ትዕይንቶችም አልፈዋል ያ ግን መቆሙ ደግሞ ኢትዮጵያ ውስጥ ያለውን ችግር የሚፈታው አይደለም በርካታ ሺዎች አሁንም በችግርና በጉስቁልና ውስጥ ነው ያሉት ኢትዮጵያ ውስጥ የሥራ እድል ያው እንደምናውቀው ጠባብ ነው እያወቁ እኮ ነው የሚሄዱት ያው ኢትዮጵያ ውስጥ ካለው ኑሮ ምንም ነገር ቢመጣ ያ ይሻለናል በሚል ነው ሰው እየሄደ ያለው ስለዚህ አሁንም ስቃይ ውስጥም ያለው ህይወት ስቃይ ውስጥም ሆኖ የሚገኘው ይነስም ይብዛ ጥቅም ቢያንስ ከኔ አልፌ ቤተሰቦችን በተወሰነ ደረጃ አንዱ በልተው እንዲያድሩ አደርጋለሁ የሚሉ ሰዎች የሚፈጽሙት ነገር ስለሆነ ይሄ ያልተነካ ግልግል ያቃል እንደሚባለው ካልሆነ ሰለባዎቹ ችግሩ የደረሰባቸው ሰዎች እያወቁ እየሄዱም ስለሆነ ይሄ ነገር ለብዙ ሰው እየተጠቀመ መሆኑን ደግሞ መካደም አያስፈልግም ትልቁ ነገር በሚሄዱበት ሀገር የኢትዮጵያ መንግስት የኢትዮጵያኖቹ መብት እንዲጠበቅ ኤምባሲዎቹ ትልቅ ሚና መጫወት ነው ያለባቸው በደልና ስቃይም ሲደርስባቸው ከነሱ ጎን ቆሞ ኢትዮጵያኖቹን የመታገድ ኃላፊነት አለበት ከመንግስትም ባሻገር ደግሞ እንደአቅሙና አክሰሱ ያላቸው ኢትዮጵያኖች ሰዎቹ ለስራ እንዳይወጡ መከልከል ሳይሆን ባሉበት ሀገር መብታቸው እንዲጠበቅ የሚደረገውን ትግል ማገዝ እንዳለባቸው ነው ይሰማኝ እንግዲህ ያሉት መረጃዎች ተነታኒ ስለተጠኝ ከልብ አመሰግናለሁ ያሉ መረጃዎችንም እንደዚሁ ወደፊት እናደርሳለን ከልብ አመሰግናለሁ ብሩክ የአውሮፓ ፓርላማ አባላት በኢትዮጵያ ውስጥ አለ ስለሚሉ ችግር በአካል ተገኝተው ለመመልከት አዲስ አበባ ሲገቡ ችግር መኖሩን በራሳቸው ላይ በመከሰቱ አረጋግጠዋል የቡድኑ መሪም ሀገር ጥለው ወጥተዋል ከበርካታ የተቃዋሚ መሪዎችና የልማት ድርጅቶች ጋር የተወያዩት የፓርላማ አባላት ያገኙትን ውጤት በቅርቡ ይፋ ያደርጋሉ ተብሎ ይጠበቃል ከአውሮፓ ፓርላማ አባላት ጋር ከተወያዩት መካከል ከአዲስ አበባ ዶክተር ነጋሶ ጊዳዳ የአንድነት ለፍትህና ለዲሞክራሲ ፓርቲ ፕሬዝዳንት ጋር ካሳውን ይልማ ቆይታ አድርጓል የአውሮፓ ፓርላማ የሰብአዊ መብት ልኡካን ቡድን አናግሯችሁ ነበርና እንደው እሱ ውይይት ላይ ምን ነበር ውይይቱ ውጤታማስ ነው ወይ ከውይይቱም በኋላ ያለውን እሱን እንቀጥላለን እስኪ ስለ ውይይቱ ይንገሩን ውይይቱ ላይ የዚህ የአውሮፓ ዩኒየን ፕሬዚዳንት ከሁለት ሳምንት በፊት አስታውቆን እንግዶች ይመጣሉና እንድትገኝ ብለው ኢሜል ላኩልኝ በዛው መሰረት ሰዎቹ እንደደረሱ ደግሞ ባለው ከአንድ ቀን በፊት ኢሜል እንደገና ላኩልኝ ደወሉልኝ በዛ መሰረት ሄድኩኝ እዛ ሲሄድ እንግዲህ ከመድረክን ወክሎ የተገኘው ሊቀመንበሩ አቶ ጥላሁን እንዳሻው ነው እንደገና ዶክተር መረራ ደግሞ ከኦፌኮ ከአንድነት ከመላ ኢትዮጵያ አንድነት ድርጅት ሁለት ሰዎች እንደገና አቶ ይልቃል ከሰማያዊ ፓርቲ ተገኝተው የአውሮፓ ዩኒየን ልኡካን የሰብአዊ መብትን በተመለከተ የአውሮፓ ፓርላመንት ተወካዮች ናቸው ስለ ሁኔታ ጠየቁን እንዴት ነው የኢትዮጵያ ሁኔታ እንዴት ነው በተለይ የፖለቲካና የዲሞክራሲና የሰብአዊ መብት ጉዳይ እንዴት እንደሆነ እንዳስረዳቸው ብዙ እንዳቃሉ ከእናንተ አፍ ለመስማት ይፈልጋል ይችላሉ እና አንዱ ጥያቄ እንግዲህ ፖለቲካው ሁኔታ የዲሞክራሲና የሰብአዊ መብት ሁኔታ እንዴት ነው ሁለተኛ የፖለቲካ ፓርቲዎች ለምን በዙ ሶስተኛ ደግሞ የ2007 ምርጫ እየደረሰ ነውና ዝግጅታችሁ እንዴት ነው የሚለውን ነው ለማወቅ የፈለጉት እሱ እንደዚህ እንደለቅነላቸው በተጨማሪ በኔ በኩል አሁን በሰሞኑን እያደረግን
በአንድነት በኩል ያካሄድን ያለነው የሶስት ወር ዘመቻ የሚሊዮኖች ድምጽ ለነጻነት የሚለው ዘመቻ እንደጀመርንና በዚህ ሂደት እስካሁን ድረስ ያደረግነው ወረቀቶችን እንዲፈርም፣ ሁለተኛ ደግሞ በሰላማዊ ሰልፍ ላይ ህዝቡ ድግም በጎንደርና በደሴ በበተንና በፕላካቶች እንዳደረግ በዚህ ሂደት እንግዲህ ባለፈው እሑድ ሁለት ሰላማዊ ሰልፎች በደሴና በጎንደር እንዳካሄድ ይህንን ካስረዳው በኋላ ይህንን እነዚህ ሰላማዊ ሰልፎች በማዘጋጀት ብዙ ችግሮች እንደነበሩ እና የዲሞክራሲና የሰብአዊ መብቶች ሲጣሱ እንደነበረ እነዚህም ገለጽኩላቸው። በተጨማሪ ደግሞ ቃሊቲ እንሄዳለን ብለው ስለነገሩን ካምፔን ያው የተመረጠው ሚሊዮኖች ለነጻነት የሚለው የጀመረበት ምክንያት የጸረ ሽብርተኝነቱን ህግ ለመቃወምና እንዲሰረዝ ለማድረግ ነው። ሁለተኛ ደግሞ በዚህ ህግ መሰረት ይህን አንዱ ዓለም መታሰብ ናትናኤል በተጨማሪ ደግሞ የሌሎች የፖለቲካ እስረኞችና ጋዜጠኞች የታሰሩት በዚህ ህግ ምክንያት ነውና ይሄ ህግ እንዲሰረዝ የምንጠይቀው እና ከመጣችሁና ቃሊቲ መሄዳችሁ ካልቀረ አንዱ ዓለምንና አትሊስት ናትናኤል ዝዋይ ናቸው ግን በቃሊቲ ያሉት እስክንድር ነጋ ህይወትና አንዱ ዓለም ናቸው እነሱን እንዲያነጋግሩ ጠይቄያቸው ነበረ እና ይሄ ነበረ በጣም ጥሩ ውይይት ነው። እንግዲህ ውጤቱን ትናንትና ሰምታችኋል። ቃሊቲ ሄደው ሊገቡ እንዳልቻሉ። እስቲ እሱን የዚህን ምን ያመላክታል? ቃሊቲ ሄደው በተለይ ከውጭ ጉዳይና ከእንደዚህ ከትልልቅ የባለስልጣን ቢሮዎች ፍቃድ ተሰጥቶ አንድ የእስር ቤት ኃላፊ ሲከለክል ወይም አይመቸኝም ሲል ምን ያመለክታል? አገሪቷ ወዴት እየሄደች ነው? አንደኛው የሚያመለክተው እንግዲህ ደፍረው የሚከለክሉ ከሆነ ታች ያሉት ባለስልጣናት ላኞቹ ፈቅደውላቸው በታች ያሉት ያልፈቀዱ ከሆነ በመካከላቸው በመንግስት አሰራር ውስጥ ችግር አለ ማለት ነው። ኮሚኒኬሽን የለም ማለት ነው። ወይም ደግሞ በጎንደርና በደሴም እንዳየነው ብዙ ችግር ሲያመጡ የነበሩት ታችኞቹ ባለስልጣናት ናቸው እና አጠቃላይ ወጥ የሆነ አሰራር ከላይ ጀምሮ እስከ ታች እንደምናየው እዚህ አዲስ አበባ ብዙ ሰዎች ልጆች 42 ድረስ ከዛ በኋላም 8 ታስረው ነበረ። ይህንን ሁሉ በምናይበት ጊዜ የታችኞቹ ባለስልጣናት ከላዮቹ ጋር በኮሚኒኬሽኑ ችግር አለበት ማለት ነው። ዶክተር ነጋሶ ላቋርጦትና እንደዚህ አሁን የደሴውንም ሰሞኑን አዲስ አበባ ላይ ያለውን እስር አሁንም የእስር ቤት ኃላፊ ከላይ መጣውን ትዕዛዝ መከልከሉን ስናይ የላይኞቹን ጥሩ ለማስመሰል ሆን ተብሎ የተደረገ አይመስልም? ላይኞቹ እኮ ጥሩ ናቸው ለማለት እኛ የምንፈልገው ለማለት የምንፈልገው ላይኞቹ ለምሳሌ የጠቅላይ ሚኒስትሩ ከሁለት ሳምንት ሆኗል ደብዳቤ ከታስንት እና በዛ መሰረት ምንም አልተደረገም ማለት ነው። ስለዚህ ታችኞቹ እንዲህ ብለው ላይኞቹ እሺ የሚሉበት ሁኔታ እኛ በበኩላችን አላየንም። ስርዓቱ መዋቅሮቹ አንድ ናቸው ከላይ ጀምሮ እስከ ታች። ነገር ግን የሚፈቅዱ ከሆነ ቶሎ መፍቀድና ይህንን ደግሞ ለሚመለከተው ለታች አካል ማስተላለፍ ነበረባቸው እና ስለዚህ ይሄ አይመስለኝም። አንተ ያልከው አይመስለኝም። ችግር አለባቸው ከላይ ጀምሮ እስከ ታች። ሌላው ጥያቄ ምንድነው? ፓርላማው እንግዲህ የአውሮፓ ፓርላማ የሉካን ቡድን የሰብአዊ መብት ሉካን ቡድን ወደ ከእስር ቤት ጉብኝቱ ቃሊቲን ከመጎብኘት ከተከለከሉ በኋላ ጠቅላይ ሚኒስትር ኃይለማርያም ደሳለኝን አናግረው ነበር። ከዛም የጉብኝቱ ሁኔታ አልተሳካም። ነገር ግን በዚህ በተለይ በበጎ አድራጎት ድርጅቶች ላይ ከልዩ ዓላማቸውን እንዳያራምዱ ኢትዮጵያ አትፈቅድም በጎ አድራጎት ድርጅቶች እርዳታ ከለላስም የሚል ነገር ተናግረዋልና እሱ ላይ ምን አስተያየት አሉት? እንግዲህ ከ97 ወዲህ አንድ 5 አዋጆች ወጥተዋል፣ ህጎች ወጥተዋል። አንደኛው የሲቪክ ኦርጋናይዜሽን የሚባሉት ኤንጂኦ እና ህዝባዊ ማህበራት የሚባሉ ናቸው። እነዚህ ላይ ችግር ነበረ።
የገንዘብ መከልከል ማነው በገንዘብ እንዲያገኙ መከልከል ሳይሆን የአድቮኬሲ ስራ እንዳይሰሩ የመከልከል ሁኔታ አለ። በዚህ ጉዳይ ላይ የነበረ ህገ መንግስታዊ የሆኑ ህጎች ወጥተዋል። ከነዚህ መካከል አንዱ የዚህ የሲቪክ ኦርጋናይዜሽን ህግ ነው እና ይህንን አሁን እነዚህ አዲስ ስለሆኑ ገና መመጣጣቸው ስለሆነ ምናልባት እዚህ ብዙ ጊዜ የሚመላለሱት የልማቱን ጉዳይ የሚከታተሉ እንጂ ሰብአዊ መብትና የፖለቲካ ጉዳዮችን የሚከታተሉ ላይሆኑ ይችላሉ። ኤኒዌይ መጥተው ከዚህ በፊት ሲነግሯቸው የነበሩትን ነው ሪፒት ያደረጉት እንጂ ምንም አዲስ ያመጡት ነገር የለም። እንግዲህ ጠቅላይ ሚኒስትሩን ቪዚት ማድረጋቸውን እኔ አሁን ካንተ ነው የምሰማው። ኦፍኮርስ በቀደም ነግረውን ነበር ጠቅላይ ሚኒስትሩንም እንደሚያገኙት እና በዚህ በእስረኞች ጉዳይ ላይ የጠቅላይ ሚኒስትሩ አፈቀላጤ አቶ ጌታቸው የሚባሉ በአንድ ጋዜጣ ላይ እንዳየሁት የፖለቲካ እስረኞች የሉም ወንጀለኞች ብቻ ናቸው የታሰሩት ብለው በመለሱላቸው እና ይህ ራሱ በዚህ ጉዳይ ላይ የአድቮኬሲ ስራ ሰብአዊ መብት ጥሰት እንዳለ በዚሁም ደግሞ የፖለቲካ እስረኞች እንዳሉ የሚገልጹ እና ለእነሱ የሚከራከሩ ሲቪክ ኦርጋናይዜሽንስ እንዳይኖሩ የማድረግ ሁኔታ ያለው በአውሮፓውያኑ በኩል በለኔ አዲስ ነገር አይደለም። ከዚህ በፊትም እዚህ ያሉትም አንዳንድ ጊዜ በጠቅላይ ሚኒስትሮቻቸው ወይም ደግሞ ሌሎች ልኡካን ሲመጡ ያውቃሉ። እኔን እናገራቸው ትሆነ ከዚህ ድረስ ግን የሚያመጣው ነገር ያለ አይመስለኝም። ዶክተር ነጋሶ ጊዳዳ በጣም እናመሰግናለን ለሰጡን ጊዜ። አድማጮቻችን እየተከታተላችሁ ያላችሁት የኢሳት ሬዲዮ ነው። በልማት ድርጅቶች ሰበብ የፖለቲካ ዓላማቸውን ለማሳካት የሚጥሩትን ኢትዮጵያ አትፈቅድም በማለት ጠንከር ያለ ማሳሰቢያ የሰጡት አቶ ኃይለማርያም ደሳለኝ የአውሮፓ ፓርላማ አባላትን ወህኒ ቤት እንዳይረግጡ ከልክለዋል። ሚስ ባርባራም ኢትዮጵያን ጥለው ወጡ። የሰብአዊ መብት በኢትዮጵያ እንዲከበር በመስራት ላይ የሚገኘው ሰመጉ ከአውሮፓ ፓርላማ አባላት ጋር በተደረገው ውይይት ተሳታፊ ነበር። የሰመጉ ፕሬዝዳንት የሆኑት አቶ እንዳልካቸው ሞላ ከኢሳት ጋር ቆይታ አድርገዋል። ያነጋገራቸው ካሳሁን ሂልማ ነው። ተከታተሉ። ተሳተፈን ነበር። እስቲ አጠቃላይ ምን ነበር ውይይቱ? በሱ ብንጀምር አቶ እንዳልካቸው። ውይይቱ ምንድነው? የአውሮፓ ፓርላማ አባላት በተለይም የሰብአዊ መብቶች ክፍል አባላት የሆኑ የተለያዩ የአውሮፓ ዜግነት ያላቸው ሰዎች በጀርመን ኤምባሲ ውስጥ የምሽት ስብሰባ እንድናደርግ በጋበዙን መሰረት ተገኘን። ከሲቪል ሶሳይቲ የተገኘን ማለት ይቻላል የኛን ሰብአዊ መብት ጉባኤን ጨምሮ ማለት ነው። እና እንግዲህ አጀንዳው በሰብአዊ መብት ዙሪያ በአገሪቱ ውስጥ ያሉ አዎንታዊና አሉታዊ ሁኔታዎች እንዴት ይነጻጸራሉ፣ እነዚህንስ የሚያስተናግዱት ህጎችና ደንቦች እንዴት እያሰሯቸው ነው፣ ከሌሎች የፖለቲካ ፓርቲዎች እና ከመንግስት ጋር ተወያይተናል፣ እየተወያየንም ነው። ደግሞ የእናንተን አቋም ማወቅ እንፈልጋለን ባሉት መሰረት ጥያቄውን ተቀብለን የተገኘንበት ስብሰባ ነበር። ስብሰባው እንግዲህ ይህንን ውይይት ካነሳ በእናንተ በኩል ምን ምላሽ ሰጣችሁ? እንደ ኢትዮጵያ ሰብአዊ መብት ጉባኤነት በተለይ ካለፉት 8 ዓመታት ውስጥ የሰብአዊ መብት ሁኔታ በተለይ ሲቪል ማህበራት ህግና የጸረ ሽብር ህግ ከወጣ በኋላ ብዙ የሚያፈናፍን አይደለምና በእናንተ በኩል ለነዚህ ጥያቄዎቻቸው ምን ምላሽ ሰጣችሁ? አዎ እኛ እንግዲህ ከዚህ በፊት በየመግለጫዎቻችን በመደበኛና በልዩ መግለጫዎቻችን በፕሬስ ሪሊዙ ስናስተጋባው የነበረውን ሮሮና ብሶት እንደው በአጭር ጭምቅ አድርገን ያቀረብንበት ስብሰባ ነበር። በጥቅሉም የሲኤስኦ ፕሮክላሜሽን የበጎ አድራጎት ድርጅቶችና ማህበራት አዋጅ፣ የጸረ ሽብርተኝነት ህግ፣ የፖለቲካ ፓርቲ ሬጅስትሬሽን ህግ፣ የፕሬስ ህግ፣ የምርጫ ህግ እና የመሳሰሉት ህጎች ለሰብአዊ መብት ጥሰት ምንጮች መሆናቸውን አመላክተናል። በተለይም በሲኤስኦ ፕሮክላሜሽን 621/2009 መሆኑ ነው። በአውሮፓ በተለይ ይሄ የሚለይ ነው፣
በሰብአዊ መብቶች በገቨርናንስ እና በአድቮኬሲ ላይ የተሰማሩ ድርጅቶችን ከሌሎች የሚነጥል ነው። በሰብአዊ መብቶች ዙሪያ ላይ በኢትዮጵያ ውስጥ ብዙ እንዲሰራ የማይፈልግ እንድምታ ያለው ነው አዋጁ። ሪሶርስ አሰባሰብ 10% ብቻ ከውጭ ሰብስቡ የሚል ነው። በሌሎች ዓላማዎች ላይ ለሚሰሩ ግን እንዲህ አይነት ገደብ የለውም። ስለዚህ ዲስክሪሚናቶሪ ነው በጥቅሉ ካልን በኋላ እንደገና ደግሞ በሰብአዊ መብቶች ላይ ከሚሰሩ ድርጅቶች ውስጥ የኛ ድርጅት ኢሰመጉ የራሱን ስም ድሮ ኢሰመጉ ይባል የነበረውን ወደ ሰመጉ የሚለውን መታወቂያውን ብራንዱን እንዲያጣ ከመደረጉም በላይ በባንክ አካውንቶች ውስጥ የነበረውን ገንዘብ እንዲያጣ የተደረገበት በዚህ ምክንያት በሱ ውጤት ቅርንጫፎቹን በብዛት የዘጋበት ሰራተኛ ፕሮፌሽናል አባሎቹን ያሰናበተበት አገልግሎቱን አድማስ ያጠበበበት ነው ብለን አመላክተናል። ይሄ ብቻም አይደለም አመላክተናል። ወደ ሌላው ጥያቄ ማለፍ ይችላል። ማምሻውን ትናንትና የዚህ የአውሮፓ ፓርላማ የሰብአዊ መብት ልኡካን ቡድን ጠቅላይ ሚኒስትር ኃይለማርያም ደሳለኝን አናግረው ነበር። ልኡኩም በዚህ በተለይ በበጎ አድራጎት ድርጅቶች ህጎች ላይ ያለውን የጠበቀ ህግ በዛ ጉዳይ ላይም ተወያይተው ነበርና ጠቅላይ ሚኒስትሩ ግን ጠንከር ያለ ንግግር ነው የተናገሩት። ያለፈው 8 ዓመት ሁኔታም እንደሚቀጥል ይመስላል ሲታይ በጎ አድራጎት ድርጅቶች የገቡበትን ዓላማ ሽፋን በማድረግ ድብቅ የፖለቲካ ተልኳቸውን እንዲያራምዱ ኢትዮጵያ አትፈቅድም የሚል ንግግር ተናግረዋልና እስቲ ስለዚህ የሚሉት አለ። ትናንትና የአውሮፓ ቡድኑ የሰጠው መግለጫ በቪኦኤ አማርኛው ክፍል ሰምቻለሁ። በአብዛኛው የተስተጋባውን በቪኦኤ አሁን አንተ የምትለው የጠቅላይ ሚኒስትሩ ጎን ሳይሆን በአብዛኛው ፓርላማ አባላቱ ያስተጋቡትን ነው። በዚህም መሰረት እንዳልከው የሲኤስኦ ፕሮክላሜሽን መለወጥ እንዳለበት መሻሻል እንዳለበት ግልጽ ቋንቋ ተናግረዋል። ምክንያቱም አመላክተናቸዋል። በዝርዝር የማያሰሩ አሉ። በተለይ ደግሞ 90-10 ሬሽዮ እና 70-30 የምንለው ሬሽዮ አለ። ዝርዝር ነገር ነው። አሁን ብዙ አይፈቅድልንም ምን ማለት እንደሆነ እነዚህን ሁሉ አሳይተን የበጎ አድራጎት ድርጅቶች እንዳይንቀሳቀሱ ነጻነት ተከፋፈላቸው ስለነበር ይህንን በግልጽ ቋንቋ ለጠቅላይ ሚኒስትሩና ለቁልፍ የመንግስት መሪዎች ማስተጋባታቸው የሚያስገርም አይደለም። ጠቅላይ ሚኒስትሩ አሉት ያልከውን በቀጣይ ነው የሚሉ ከሆነ አሁንም የሰብአዊ መብቶች ጉዳይ ከነበረው እየከፋ እንዲሄድ ተፈልጓል ማለት ነው። አሁንም ዲው ፕሮሰስ ኦፍ ሎ ሰዎች በህጋዊ ሁኔታ መብታቸውን የማስከበር ሁኔታ እንዲቀንስ እንዲጓደል ተፈልጓል ማለት ነው። አሁንም የተለያዩ ተፎካካሪ ፓርቲዎች ገዢ ፓርቲና ሌሎች ልዩነቶቻቸውን በተለሳለሰና በጨዋ መንገድ በሰለጠነ መንገድ እንዲያካሂዱ እድል አልተሰጠም ማለት ነው። ስለዚህ ይሄ አሁን አንተ ያልከኝ ተስተጋብቶ ከሆነ በጠቅላይ ሚኒስትሩም ሆነ በማንኛውም ትክክል አይደለም። ይሄን አይደለም የምንጠብቀው እንደ ሰብአዊ መብት ተከላካይ እንደ ኢትዮጵያዊ ዜጋ። አቶ እንዳልካቸው ሞላ በጣም እናመሰግናለን። መልካም ምሽት እንዲሆንልዎትም እንመኛለን። አመሰግናለሁ። በ571 የእናንተ መልእክት ደርሶናል። ለዛሬ የመረጥናቸውን ወደ እናንተ የምናደርስበት ወቅት ላይ ነን። ተከታተሉን። ሄሎ ሳቶች እንደምን ዋላችኋል? እንደምን አምሽታችኋል? የፕሮግራማችሁ አድናቂና ተከታታይ ነኝ። የምደውለው ከዚህ ከሜሪላንድ ነው። በማህበራዊ ድረገጽ ትላንት የተላለፈውን አንድ የፖለቲካ ተንታኝ ያቀረቡትን አዳመጥኩኝ። እኚህ ሰው ቀንደኛ የወያኔ ደጋፊ ይመስላሉ አነጋገራቸው። የኦሮሞንም ህዝብ የሚወክል አይደለም። ይልቁንስ የኢህአዴግን ስውር ሴራ የያዘ አስተሳሰብ የያዘ ነው። የኦሮሞን ህዝብ ወክለው ባይናገሩ የኦሮሞን እስላም ወክለው ባይናገሩ ጥሩ ነው። እኛ ተዋደን ተፋቅረን የኖርን ህዝቦች ነን። ስለዚህ ይህንን አባባል በጣም የኢትዮጵያን ህዝብ ያዘነገጠ በመሆኑ ከወዲሁ እልባት ሊሰጠው የሚገባው ጉዳይ ነው። ኢትዮጵያን እግዚአብሔር ይባርካት። አመሰግናለሁ።
ኢሳቶች እንደምን አላችሁ? የምንኮራባችሁ ውድ ኢትዮጵያውያኖች ናችሁ። እናንተ በጣም እንኮራባችኋለን። የምታደርጉት ነገር ሁሉ በጣም ጥሩ ነው። እኛም አለን፣ ደግፋችኋለን፣ ከጎናችሁ ነን። ግን ከዚህ ቀጥሎ የምለው ነገር ቢኖር ምናልባት እናንተ ሳታገኙት ከሆነ የሆነ ቴሌፎናችን ላይ የምንሰማው አይነት ነገር ሬዲዮውን መስማት ስንሞክር ትንሽ ችግር አለበት። እንደገና ወደ መጀመሪያው ይመለሳል። ተመልሶ መጀመሪያ ላይ ነው የሚጀምረው። አንድ 5 ደቂቃ እንደሄደ ምናልባት የሚስተካከል ነገር ካለ ብታስተካክሉት ማለት ነው። እንደገና ደግሞ አንድ መጨመር የምፈልገው ነገር ቢኖር ስልክ ከተደወለ ስቶፕ ማድረግ አይቻልም። ምናልባት የሚቻል ከሆነ ስቶፕ ተደርጎ እዛው ላይ ስልኩ ሲጨረስ እንዲጀምር ምናምን አይነት ነገር የሚደረግ ነገር ካለ ብቻ እንድትሉት ለማስታወስ ያህል ነው። አመሰግናለሁ። ኢትዮጵያ በክብር ለዘላለም ትኑር። እናንተም ኑሩልን። ቻው። ከካናዳ ነው የምደውለው። ኢሳቶች ሀገራችንን በአሁኑ ወቅት የሚመራ ሰው ወይንስ በሰው አምሳል የተቀመጠ አሻንጉሊት? ይህንን ጥያቄ እንድል ያስገደደኝ በትላንትናው ዕለት የአውሮፓ ልኡካኖችን በአግባብ ማስተናገድ ለመቀበል የተሳናቸው ባለስልጣናት በጥሩ መልኩ ሳይሆን በተበላሸና ሀገሪቷን በከፋ ነቀፌታ ውስጥ በሚያስመዘግብ ትዝብት እንድትታይ አድርገዋታል። ታዲያ ኢትዮጵያ ሀገራችን ላይ 22 ዓመት በእንደነዚህ አይነት ባለስልጣን ተብዬዎች ነው እየተድበሰበሰች ያለችው። ስለ ድርጊታቸው ግን በጣም አስገርሞኛል። በድሉ ከሜሪላንድ ሰላም ኢሳቶች፣ ከዚህ ከዋሽንግተን ዲሲ ነው የምደውልላችሁ። የምደውለው ዋናው ሀሳብ በጁላይ 17 በመጨረሻ ለአቶ ባንክ ጥያቄ በቀረበበት ወቅት አንድ ጥያቄ አድማጭ አቶ ባንክን ሲወቅሳቸውና ሱዳናዊ መሆን እናት አባቱ ወንድም ቤተሰቡ ኢትዮጵያ ያለው የኢትዮጵያ መንግስት በጣም ዙፋናዊ መንግስት ነው፣ ሰላማዊ መንግስት ነው፣ የእርሶ ቤተሰብ ኢትዮጵያ ያለ እርሶ ምንድነው ኢትዮጵያን ያጥላሉት ብሎ ለማለት መሰለኝ። እንግዲህ እቺ ነገሮች ኢሳቶች ለዚህ ነገሮችማ መደለል አይገባም። እንደው መደለል ሳይሆን መታለል አይገባቸውም። አንዳንድ ወያኔዎች የአንዳንድ ጥሩ ሰዎችን ስራ በመኮንን ያወራሉ። የአቶ ባንክ እናት ኢትዮጵያ ቢኖሩ የአቶ መለስ ዜናዊ እናት ኢትዮጵያ ኖሮ ኤርትራ መርጦ የለ እንዴ? ምን ያስደንቃል? ይሄ የቅርብ ጊዜ ትዝታችን አይደለም እንዴ? የአቶ መለስ ዜናዊ እናት ኢትዮጵያ ተቀምጠው ኤርትራ ተጣጡን ብለው ኤርትራ ሄደው እኮ የመረጡ ናቸው። አራባካችሁ ጎበዝ እናስተውል። አንዳንድ ጊዜ የምንናገረው ነገር እንዴ እናቶ በረከት ቤተሰቦች የት ናቸው? ሌሎቹ ባለስልጣን እናቶቻቸው አባቶቻቸው እንደ ስንቱ ባንዳ ኢትዮጵያ ውስጥ ይኖር የለ እንዴ? አገር አስገንጥለው ኢትዮጵያን አለ ባህር በር አስቀርተው ኦባንግ ሱዳንም እንኳን ቢሆን ለኢትዮጵያ ኢትዮጵያዊ ነኝ ካለ እኛ እዚህ ሀገር ተቀምጠን ስቴቶቻችን ዜግነት ተቀይሮ አሜሪካ ብሎ ለአሜሪካ ይኖር የለ እንዴ? እንኳን ኦባንግ ሱዳን እንኳን ቢሆን ኢትዮጵያዊ ነኝ ብሏል። እና ኦባንግን ለማጣጣል የሚሞከረው ሙከራ ኦባንግ አንተ የኢትዮጵያ ጀግና ነህ፣ እንደሌሎቹ የአማራ ድርጅት፣ የትግራይ ድርጅት፣ የኦሮሞ ድርጅት፣ የጉራጌ ድርጅት፣ የምን ድርጅት ብለህ አላቋቋምክም። ኢትዮጵያን የሚያቀፍ ኢትዮጵያን አንድ የሚያረግ አዲሲቷ ኢትዮጵያን ያልከውና ልትኮራ ይገባል። በአንዳንድ ጥያቄዎች አትደናገር። አንዳንድ ሆዳሞች ባለፈው ጊዜ እኛን ሆዳም ልትለው ብሎ ጠየቁ ጠያቂ ነበሩ። ልክ ይሄ ጥያቄ ከዛ የተነጣጠለ አይመስለኝም። ኦባንግ በዚህ አትደለል፣ በዚህ አትደነቅ፣ በዚህ አትበሳጭ። ሊያበሳጭ አይገባም። ጥሩ መልስ መልሳል። ምናልባት ከሰዓት ማጠን የተነሳ የመጨረሻው ደቂቃ መልሶች በደንብ አልተሰሙም፣ ግን አጥጋቢ ነው። ሰምተናል። እናመሰግናለን። ውድ ኢሳቶች፣ ይህንን አስተያየት ለመስጠት ያነሳሳኝ ከ35 ዓመት በኋላ የሰው ደም ተከታትሎ ገዳዩን ለፍርድ እንዳቀረበው በዝግጅታችሁ ላይ በመስማቴ ነው። በመጽሐፍ ቅዱስ ማንም ጆሮ ያለው ቢኖር ይስማ ይላል። ያለ ጆሮ የተፈጠረ ማንም የለም። ነገር ግን እግዚአብሔር ጆሮን የሰራው የሰው ልጅ ሰምቶ እንዲያስተውል መሆኑን ለማዘከር ነው። ይህንን ያውቃል ለወያኔ ባለስልጣናትና አቶ ባንክ ሜቶ እንዳሉት የዓላማ ሳይሆን የሆድ ብቻ ወያኔ ለሆኑ በድጋሚ ለማሰማት ፈልጋለሁ። ማንም ጆሮ ያለው ቢኖር ይስማ። ካለፈው ጊዜ ተፈጥረው ከነበሩና አሁን ካለው ነባራዊ ሁኔታ መማር የማይችል ግዑዝ ፍጥረት ብቻ ነው። ትላንትና ሙሉ ድጋፍ እየሰጡ ለዚህ ያበቋቸው የሱዳኑ አልበሽር ዛሬ እንደልባቸው ናይጄሪያ ደርሰው የፈለጉትን ቀን ያህል ቆይተው መመለስ አልቻሉ። የተወሰኑ የአፍሪካ ሀገሮችም ወደ ሀገራቸው ከገቡ አሳልፈው ለህግ ፍርድ ቤት እንደሚሰጣቸው ተናግረዋል። ታዲያ ከነዚህ ካልተማራችሁ መቼ ልትማሩ ነው? ነገስ ወይስ ሄዳችሁ ልትኖሩ ነው? ማርስ ነው ወይስ ጁፒተር ወይስ ቀንና ሌሊት በምታለሟት የትግራይ ሪፐብሊክ ውስጥ? የትግራይ ሪፐብሊክም ብትሆን ብትመሰረቱ እንኳን ከኢትዮጵያ ለመገንጠል እንደምታስቡት ከምድር
ላይም ገንጥላችሁ ወደ ሌላ ፕላኔት ልትወስዱ ታስቡ ይሆናል። ቅዱስ ዳዊት ከመንፈስ ወዴት ተሸሻለሁ ይላል። የትም ግቡ የት እንኳን ከሰማያዊ ከምድራዊ ፍርድ የምታመጡ አትችሉም። አልበሽር እንደናንተ አገርን ህዝብ አንድ ላይ አልገደሉም። ስለዚህም ቅጣታችሁ እንደዚህ የከፋ ነው። በሆነ ሊስት ተብችባችኋል። የአገሪቱን ደን መሬት በሰደድ እሳት በማቃጠል የደን ክምችት እንኳን እንዳይኖራት አስደረጋችኋል። ከጫካ ጀምራችሁ በዘራችሁ ጥላቻ እስካሁንም ድረስ በጥይት በበሽታና በረሃብ የቆላችሁት የአማራዎች ደም፣ በኦሮሞ ተወላጆች የፈጸማችሁት መጠነ ሰፊ ግፍ፣ በጋምቤላ ህዝብ ላይ የፈጸማችሁት የዘር ማጽዳት፣ በአፋር ህዝብ ላይ የፈጸማችሁት ግፍ፣ በወልቃይትና ጠገዴ ህዝብ ላይ የሰራችሁት የዘግናኝ ድርጊት፣ በኦጋዴን ህዝብ ላይ ያደረሳችሁት ጭፍጨፋ፣ በአጠቃላይ በመላ ኢትዮጵያ ያፈሳችሁት የንጹሃን ደም አቤል ወንድም የገደለ ብሎ ለእግዚአብሔር እንደከሰሰ የፍርድ ያለ እያለ ይጮሃል። እግዚአብሔር አምላክ የግብጽ ዋሞልቶ የፍርድ ጊዜ እናንተን አያድርገኝ። ያከማቻችሁት ገንዘብና የያዛችሁት ፓስፖርት ከዚያ ቦታ የሚያድናችሁ ይመስላችኋል? በዓለማችን ለዘላለም የነገሰ ሰው በታሪክ አልተመዘገበም። እናንተም ያልተመዘገበ አዲስ ታሪክ ትፈጥሩ አትችሉ። አሁኑ ማንም የሚሰማ ጆሮ ያለው ቢኖር ይስማ የሚለውን ቅዱስ ቃል መለማመድ ካልቻላችሁ ነገ ምላሳችሁ ይያያዛል። ደፋሮች ስለሆናችሁ የተንቆላጠፋችሁ ብትሉም የሚሰማችሁ አታገኙ። መላእክት ኃይሌንን ተምራው አውስትራሊያ በ2004 ኢትዮጵያን በመወከል በኦሎምፒክ የተሳተፈችው አትሌት መስከረም ለገሰ በድንገት ህይወቷ አለፈ። ባለባት የልብ ህመም ችግር ምክንያት ገና በወጣትነቷ መሮጥ ያቆመችው መስከረም ለሀገሯ ብዙ ማድረግ ትችል ነበር። ሁለተኛ ልጇን በማጸኗ እንዳዘለች በድንገት የወደቀችው መስከረም ወደ ሆስፒታል ብትወሰድም ልትድን አልቻለችም። በሆዷ የሚገኘው ጽንስ ግን በህይወት ሊተርፍ ችሏል። በድንገት ከዚህ ዓለም በሞት የተለየችው መስከረም አሜሪካን ሀገር መኖር ከጀመረች ሰንበት ብላለች። ግና የቀን ጎዶሎ አለና ላትመለስ ሄደች። ኢሳት ሬዲዮና ቴሌቪዥን ለመላው ቤተሰቦቿ ወዳጆቿና ጓደኞቿ መጽናናትን እየተመኘ ካሳሁን ይልማ የመስከረምን ቤተሰቦችና ባለቤቷን አነጋግሯል። ወደዛው እናልፋለን። የ2004 አቴንስ ኦሎምፒከኛ ኢትዮጵያዊዋ የ1500 ሜትር አትሌት መስከረም ለገሰ ከዚህ ዓለም በሞት ከተለየች እነሆ አንድ ቀን አለፋት። በትላንቱ ዘገባችን የአሜሪካ ሚዲያዎች በሰበር ዜና ያስተላለፉትን አስተካክለን ለማውራት ሞክረናል። ዛሬ ደግሞ የኢሳትን መረጃ እንካችሁ እንላለን። መስከረም አዲስ አበባ ኳስ ሜዳ ተብሎ በሚጠራ አካባቢ የተወለደች ሲሆን በግብርና ቢሮ በሹፍርና ስራ የሚተዳደሩት አባቷ ለስራ ወደ አርባ ምንጭ በመዘዋወራቸው እድገቷ በአርባ ምንጭ ነበር። በ2004 የግሪክ ኦሎምፒክ ላይ ከቁጥሬ ዱለቻና መስታወት ታደሰ ጎን በ1500 ሜትር ተካፍላለች። በውድድሩ ብዙም ሳይቀናት 12ኛውና በመጨረሷ ወደ ቀጣዩ ዙር ማለፍ ሳትችል ቀርታለች። አሜሪካን ሀገር መኖር ከጀመረች 9 ዓመታትን ያስቆጠረችው መስከረም በኒውዮርክና ቦስተን በሚዘጋጁ ውድድሮች ላይ ትካፈል ነበር። ነገር ግን እንደ ኢሮፓውያን አቆጣጠር በ2009 አንድ ክፉ ቀን ያልታሰበ ነገር ይዞ መጣ። ከሩጫ ልምምድ ስትመለስ ተዝለፍልፋ ወደቀች። በድንገተኛ እርዳታ ሰጪዎች በሄሊኮፕተር ወደ ሆስፒታል ተወስዳ ህይወቷ ሊተርፍ ቻለ። ያቺ ጥቁር ቀን የመስከረምን የሩጫ ህልምና ፍቅር ባጭሩ ለመቅጨት ቻለች። ኑሮዋን ከአሪዞና ቀይራ በኒውዮርክ አደረገች። በግዙፏ የዓለም ከተሞች ማማ ኒውዮርክ ተሯጭ ጓደኞቿ ጋር ቤት ተከራይታ ኑሮዋን ብትጀምርም እንዳሰበችው ያማረ የሰመረ ሊሆን አልቻለም። ከዚያ ከኒውዮርክ በቅርብ ርቀት ላይ በምትገኘው ኮኔቲከት ግዛት ሃምደን በምትባል ከተማ ወደሚኖሩት አጎቷ አቶ ጌታውን ገብረጎሪ ጋር አብራ ለመኖር ወደዚያው ተጓዘች። የሃምደን ኑሮ ከዛሬው እጮኛዋና የልጆቿ አባት ቶማስ ላብሪ ጋር አገናኛት። ከ2010 ወዲህ ከሩጫ የተለየችው መስከረም ከእጮኛዋ ቶማስ ጋር አብራ የኖረች አብዛኛውን ጊዜ ግን ከአጎቷ ባለቤት ወይዘሮ ከድጃ ጋር ታሳልፍ ነበር። በሞተች ዕለትም እዚያው ነበረች። ወይዘሮ ከድጃ አጋጣሚውን ለኢሳት እንዲህ ተርኩታል። ከሞታ በፊት እሷ ብዙ ቦታ ቁጭ ብላለች፣ ግን በአጋጣሚ መከረኛ ጋር ብዙ ጊዜ ቁጭ ብላለች። እኔ ጋር ትኖራለች። ብዙ ጊዜ ከአትሌቶች ጋር ነበር የምትኖረው፣ ግን እኔ በተወሰነ ይሄ ልብ ድካሟ በሽታ አሟት ነበረ 2010 ላይ። እንደዛ ሲሆን ወደ እኔ ጋር መጣዋት ማለት ነው። የት ነበር የምትኖረው በፊት? እሷ አሪዞናም ኒውዮርክም ኖራለች። ኒውዮርክ ከተማ። አሁን እስቲ እንደው በትናንት ወዲያ ምንድነው የተከሰተው? የመሞቷ ምክንያት ምንድነው? እርግጥ ከቻይና ምግብ ቤት ገብታ ስትወጣ ነው የሚል
የሚለው ምናልባት ሰዎች ውስጥ ከምግብ ጋር መመረዝ ጋር የተያያዘ አድርገው ያስባሉና ምንድነው የተከሰተው? እስቲ ከእርሶ ጋርም አብራ ነበረች ይባላል። አዎ ከኔ ጋርማ ከሆስፒታል መጣችና እኔ ሰላም ብላ ጸጉሯ ልትሰራ ልትሄድ ነው። እኔ ጋር መጣ ነገርኩ የሆነ ሙቪ ሰው ለሰው ሙቪ የምተላለፈውን ይክፈችልኝ ከፍቼላት አየችና ተነስታ ወጣ ሄደች። ምንም የበላችሁ ነገር የለም። ቻይና ጋር ሜዳ ምንም የበላችሁ ነገር የለም። እዛ ለምን ገባች? ለምን እንደገባች አላወቅኩም። አሁን በቪዲዮ ሰውዬው ሳሳይ ሄደ ገና ወንበር ላይ ቁጭ እንዳለች ልጇን ብትወደ ራሷ ሳባጋ ቪዲዮውን ለቀውታል። ከዛ ቦርሳዋን ልታስቀምጥ ስትል ነው በዛ ወደቀችው እንጂ ምግብ ምንም አልበላችም። ከዛ በፊት ሆስፒታል ነበረች የሚል ነገር ተናግረዋል። ሆስፒታል ያው ነፍሰ ጡር ስለነበረች ለቼክአፕ ሄዳ ነው እንደው ለምን ይሆን ሄደችው? ለቼክአፕ ሄዳ ቀጠሮ ነበራት። እዛ ሄዳ ተመልሳ መጣ ወደ 12 ሰዓት ገደማ ነው እንግዲህ ቀን ላይ ማለት ነው እኛ ጋር የመጣችው። እኛ ሰላም ብላ በዛ ጸጉሯን ተሰርታ ልትሄድ ነው እንጂ ምግብ ምንም ቻይና ጋር ሄዳ አልበላችም። ገብታ ስትቀመጥና 3 ሰከንድም አልሆነ ወደ ስትወርጥና አምቡላንስ ይጠራ አንድ ለምን እዛ እንደገባች ራሱ አላውቅም። እሷ ልትሄድ የነበረው ወደ ጸጉር ቤት ጸጉሯን ልትሰራ ነው። እስቲ አጠቃላይ እንደው መስከረም ከ2004 አቴንስ ኦሎምፒክ ላይ ተካፍላለች ኢትዮጵያን ማሊያ ለብሳ። ከዛ በኋላ ወደ አሜሪካ መጣለች። እንደው ለምን መጣች? ያችን የመሰለች ሯጭ ትልቅ ደረጃ መድረስ ትችል ነበር ይባላል እና አሁን ደግሞ እንደው እዚህ አሁን ስትሞት ከሩጫ መራቋ ይሰማልና እንደው ለምን መጣች? እዚህ ሀገር ትሮጥስ ነበር ወይ? አዎ እዚህ ትሮጥ ነበር። ኒውዮርክ አንዳንድ ጊዜም ቦታንም እየሄደች ትሮጥ ነበር። ግን ይሄ ልብ ድካማ ከተነሳባት በኋላ አቁማለች መሮጥ። መች ነው የተነሳው? በ2004 በኋላ ወደዚህ የመጣችው ለልብ ሕክምና ነው የሚባለው እውነት ነው? አይደለም እሱ የተነሳባት እኛ አወቅነው 2010 ላይ ነው። ከዛ በፊት ትሮጥ ነበር። 2010 ላይ እንዴት ልታቅ ቻለች? ስትሮጥ ወድቃ ነበር ወይስ ተመሳሳይ እንደዚህ አይነት ነገር ተከስቶባት ያውቃል? አዎ ተመሳሳይ እንደዚህ አይነት ነገር ተከስቶ አሪዞና ያለች ነው። ከትሬኒንግ ስትመጣ እንደዚህ ሆና ወደቀችና ራሷን አታውቅም። እንደውም በጣም ሆስፒታሉ ቅርብ ነበር። በሄሊኮፕተር ነው ወሰዷት። እሷን ህይወቷን ለማዳን በጣም ታግሎ ነው ሞታ ነበረች የዛን ጊዜ። እንደዚህ አድርጎ ካዳናት ወደ እሷም ከንትን ራቀች። በቃ ከሩጫ ወጣች። ያው አንድ ጓደኛ አላት በታረገዘች ወለደች። የ2 ዓመት ልጅ አላት። ከዛ ወዲህ ሮጣ አታውቅም። ትዳር አላት። ኢትዮጵያዊ ነው አይደለም? የዚህ ሀገር ነች። ከሱ ጋር ነበር አብራ የምትኖረው። አሁን አስከሬኗ እዚሁ አሜሪካ ነው የሚቀበረው። ምን አይነት እቅድ ነው ያላችሁ እንደው በቤተሰብ ዘንድ? አስከሬን እሱ ኢትዮጵያ ለመላክ ነው። እኛ አሁን እያለ ነው እያሰባሰብን። ቅዳሜ ዕለት አሁን ኒውዮርክ ቤተክርስቲያን ደውሎልናል። እዛ እንወስዳታለን። እስከ ማክሰኞ ድረስ ያው አገር ቤት ሬሳዋ ይሄዳል። ክርስቲያን ናት በሃይማኖቷ። እንዴት ነው ገንዘብ ማሰባሰብ እየተካሄደ ነው ይባላል እና የዚህን ያህል የፋይናንስ እጥረት ነበረባት? ከሩጫ ካቆመች በኋላ ስራ አትሰራም ነበር? አትሰራም። አዎ ስራ የላትም። አንዳንድ ጊዜ መጣ ጸጉር ምናምን ትሰራለች። ጸጉር የሆነች ጓደኛ አላት ጸጉር ቤት አላት። አትሰራም። ስራ አቁማለች። አሁን አስከሬኗ እዛው ሃምደን ነው ያለው ወይስ ወደ ኒውዮርክ ተወስዷል? አልተወሰደም። ገና ቅዳሜ ዕለት ነው የሚወሰደው። ምን ያህል ገንዘብ ነው የተጠየቃችሁት ወደ ኢትዮጵያ ለመውሰድ? እንግዲህ እስካሁን ድረስ እሱ ባለቤቷም በበኩሉ እዛ ሰዎችን እያነጋገረ ነው። እኔም እዚህ ኢትዮጵያኖች እዚህ ያሉ እያሰባሰብን ነው። እስካሁን የተጠየቅነው ገንዘብ የለም። ያላችሁን አምጡ ነው የተባልነው። ያው ቅዳሜ ዕለት ይዘን ኒውዮርክ ለበየነ ሰብስበን እንግዲህ ያለውን ከራሳችን እኔም ባለቤቴም ጨምረን ይዘን እንሄዳለን ማለት ነው። በኢትዮጵያ አትሌት መሰረት ደፋር እና ባለቤቷ ተመሳሳይ ጥረት እያደረጉ ነው አስከሬኗን ወደ ኢትዮጵያ ለመውሰድ የሚል ነገር ሰምተናል። እውነት ነው? አዎ ሁሉም ደውሎልኛል። እዚህ ያሉትም ጓደኞቿ በሁሉም ደውሎ ገንዘብ ተባክተው ናቸው እነሱ። አዎ ልክ ነው ነግሮኛል። እነሱ መሰረትም እንደዛ እንደምታደርግ ነግሮኛል። መስከረም ለእርግዝና ክትትል ክሊኒክ ሄዳ ስትመለስ ጸጉሯን ምዕራብ አፍሪካውያን ጸጉር ቤት ተሰርታ የ2 ዓመት ልጇን ይዛ ከከድጃ ጋር ሰው ለሰው ተከታታይ ድራማን ተመልክታ ወደ ቻይና ምግብ ቤት ስትገባ ራሷን ስታወደቀች። ራሷን ስትስት የ8 ወራት ነፍሰ ጡር ነበረች። የልብ ህመምተኛ እንደመሆኗ መጠን ግዝናዋ አሳሳቢ ወይም ሃይ ሪስክ እንደሆነ ዶክተሯ ያውቅ እንደነበር ወይዘሮ ከድጃ ተናግረዋል። ከ2 ሳምንታት በፊት ለሕክምና ክትትል ወደ ክሊኒክ ሄዳ ሐኪሟ የልቧ ሁኔታ አስጊ በመሆኑ ያን ዕለት በሆስፒታሉ እንድታሳልፍ ተደርጎ ነበር። አብሯት የነበረውን ህፃን እንዲወስድ እጮኛዋ ቶማስ ተደውሎለት ልጇን ከሆስፒታል ወደ ቤት መውሰዱ ታውቋል። ዛሬ መስከረም የለችም። በልፈተ ህይወቷ ዕለት በማህፀኗ የነበረችው ህፃን ግን ተርፋለች። ስሟንም ቤቴል መስከረም ቶማስ እንደተባለ ባለቤቷ ተናግሯል። አባት ቶማስ ላብሪ
ከመስከረም አብራክ የተገኙትን ህፃናት በቅፍ ውስጥ አድርጎ በሐዘን ኩርምት ብሎ ይገኛል። We've been together now for about 2013. So we've been together 2007. We've been together 6 years, and we met in New York, and I met her on the train in New York, and she was speaking Amharic, and I asked her what language was she speaking, and then we started talking, you know, and so yeah, we've been together six years. Does she have any medical problems before she died? She had some heart-related issue before from running. So, did she get any treatment before she died? Yeah, she was in the hospital, and then she had appointments at the hospital. She is high-risk pregnancy, high risk because of her heart. They don't know. She had a heart problem in 2008, I think it was. She had a heart problem in Arizona, and she had an emergency. They had to do procedure, and she had a heart problem then, and then when she was pregnant, she was high-risk pregnancy because of her heart. They were worried. Then why did you take the risk? Why did you decide to have a second child if she had a heart problem before? Because we didn't think that it was, we thought everything was okay. We thought that, you know, because we had the first child, everything would be okay, you know. We didn't think that, you know, this thing could happen. So now you are trying to send her body to Ethiopia. Do you have a plan to go together with her body, taking your kids to Ethiopia too? Yeah, I want to go. I can't go with her body now because Bethel, the baby, is in the hospital. So when Bethel is okay, she's in the hospital because you know, she had a tough. She's alive and she's doing well, but she's still in the hospital, the baby. So I have a plan. Yeah, I want to bring the kids and me, maybe my father. We're going to go to Ethiopia and visit Legacy and their family. The second child, is she okay right now? Can you tell us her name? Yeah, her name is Bethel Legacy. Bethel Mascarum Laverty. And she is doing well. She's improving every day. You gave the middle name and your wife's name? Yeah. Do you have any message to tell to Ethiopian people? Yes, that she loved that. The reason we're sending her body home is because she loved Ethiopia. She loved her family. I'm sorry, Tommy. May I give you a moment? She loved her people, her family, and that's why she's going home. Is there anything you need any help from Ethiopian people? Just pray, love for Bethel, because Bethel has Meski, you know, life. So pray, love, and thinking good thing about Meski. All Ethiopian people are sad at this time, and we are on mourning too. We wish you good luck and a healthy life for the new baby too. Yeah. Thank you very much for your time. We'll call you back if anything we need. Okay, I'm gonna take another. All right, thank you. Okay, bye. እጮኛው መስከረምን በኒውዮርክ ባቡር ውስጥ ተዋውቋት ፍሬ አፍርተዋል። አማርኛ ባቡር ውስጥ ስታወራ ይሄ የምን ቋንቋ ነው የሚል ቀላል ጥያቄ ወርውሮ ለተውውቅና ልጆች ለማፍራት ቢበቁም ዛሬ ከጎኑ የለችም። በሕክምና ክትትል ስር ያለችው ሕፃን ቤቴልን በመከታተልና የእርሷን እናት አስክሬን ወደ ሀገር ቤት ለመላክ ደፋ ቀና እያለ ነው። በልጁ መትረፍ ቢደሰትም እጮኛውን ዳግም ላያገኛት ተሰናብቷታል። ኢትዮጵያውያን እባካችሁ ሐዘኔ እንዲቀል ጸልዩልኝ ይላል። ቶማስ እንደተናገረው መስከረም የኢትዮጵያ ነገር አይሆንላትም። አገሯ ሁሌ ካፏ የማይጠፋ ኢትዮጵያ የሚል ቃል ሁሌም ስትናገር የምትውል የምታድር እንደሆነች ገልጿል። ለዛም ነው አስከሬኗን ወደ ኢትዮጵያ ለመላክ የወሰንኩትም ብሏል። አስከሬኗን ለመላክ በርካታ ኢትዮጵያውያን ዛው በምትኖርበት ከተማና በኒውዮርክ እንዲሁም በሌሎች ከተሞች የገቢ ማሰባሰቢያ እያደረጉ ነው። በዚህም ርብርብ ላይ ኢትዮጵያ የምትገኘው አትሌት መሰረት ደፋርም የበኩሏን አስተዋጽኦ ለማድረግ እሷም ጥረት እያደረገች እንደሆነ
መረጃው ደርሶናል። አድማጮቻችን የኢሳት ቴሌቪዥንና ራዲዮ ጋዜጠኞች እንዲሁም ሌሎች ሰራተኞች ጥልቅ ሐዘናችንን እየገለጽን ለመስከረም ለገሰ ቤተሰብና እንዲሁም ወዳጆቿ መጽናናትን እየተመኘን እናንተም ከቤተሰቦቿ ጎን እንድትሆኑ ጥሪያችንን እናቀርባለን። ለዛሬው መልካም አድማጮቻችን እየተከታተላችሁ ያላችሁት የኢሳት ሬዲዮ ነው። ወደ ዕለቱ የመጨረሻ ዝግጅታችን ልናመራ ነው። የቀድሞ የአየር ኃይል አባል አቶ ብርሃኑ ወልደስላሴ ዛሬ ልዩ እንግዳችን ናቸው። በቅርቡ 20ኛ የምስረታ በዓሉን በዚህ በዋሽንግተን ዲሲ ያከበረው የቀድሞ አየር ኃይል አባላት ፕሬዝዳንት ናቸው። አቶ ብርሃኑ ሀገራቸው ስትፈልጋቸው ምላሻቸው ምን እንደሆነ ነግረውናል። ሲሳይ አጌና ከአቶ ብርሃኑ ወልደስላሴ ጋር ቆይታ አድርጓል። እነሆ ተናስተልን የዛሬው የትኩረት እንግዳችን አቶ ብርሃኑ ወልደስላሴ ናቸው። አቶ ብርሃኑ ወልደስላሴ የቀድሞ የኢትዮጵያ አየር ኃይል ማህበር ሰብሳቢ ናቸው። አቶ ብርሃኑ ጥሪያችንን አክብረው እዚህ ዋሽንግተን ዲሲ ስቱዲዮአችን ስለተገኙ በተመልካቾች እንዲሁም በአድማጮች ስም ከልብ አመሰግናለሁ። በጣም አመሰግናለሁ። የቀድሞ የኢትዮጵያ አየር ኃይል ወደሚለው ከመሄዳችን በፊት እስቲ ስለራስዎ ይንገሩኝ። አቶ ብርሃኑ ወልደስላሴ ማን ናቸው? ኦኬ፣ እኔ በቀድሞ አየር ኃይል ለተወሰኑ ዓመታት አገልግያለሁ። ከዛ በኋላም ያው በስደት ማለትም በቀድሞ መንግስት ነው ሀገር የወጣሁት። በቀድሞ መንግስት አገዛዝ ትንሽ ምቾት ስላልነበረኝ ሀገሬን ጥዬ ለመውጣት ከጓደኞቼ ጋር ተገድጄ ነበር። ሀገሬን ጥዬ ወጣሁ በዛን ሰዓት። ከዛም በኋላ ያው እዚህ በአሜሪካ ነው እንግዲህ ኑሮዬን ማድረግ ያለሁት። እንግዲህ የደርግ መንግስት ከመውደቁ በፊት እርስዎ ጥለው ሀገር ጥለው ወጣው ከስርዓቱ ጋር ባለስማማት። አዎ እንግዲህ ቀድሞ ኢትዮጵያ አየር ኃይል ማለት እነማን ናቸው? አዎ እንግዲህ ቀድሞ ኢትዮጵያ አየር ኃይል ማለት በሁሉም መንግስት አክቲቭ ሜምበር ያልሆኑትን አየር ኃይል የነበሩና በአሁኑ ሰዓት አገልግሎት ላይ የሌሉትን ያጠቃልላል። ያም በስደት በመላው ዓለም ተበትኖ ያለው በተለይ በአሁኑ ሰዓት በመላው ዓለም ማለት ይቻላል አየር ኃይል በብዛት ሀገሩን ጥሎ ወጥቶ ስደት ላይ ነው የሚገኘው እና በዚህ አጋጣሚ ነው እንግዲህ ማህበር አቋቁመን ዛሬ 20ኛ ዓመታችን ለማክበር እየተዘጋጀን ያለነው። የቀድሞ አየር ኃይል እንግዲህ እንዳሉኝ የትኛውን መንግስት አይወክልም። በኢትዮጵያ አየር ኃይል ውስጥ ሲያገለግሉ የነበሩ ግን አሁን አክቲቭሊ የማይሰሩ ሰዎችን ነው። ያ ማለት ግን ለምሳሌ ብዙ ጊዜ የቀድሞ ኢትዮጵያ አየር ኃይል ሲባል የስርዓት ለውጥ ነው። ተለይም ኢትዮጵያ መከላከያ ሰራዊት ሲገነባ ቆይቶ ኢህአዴግ ሲመጣ ሁሉ ነገር ከዜሮ የተጀመረበት ሁኔታ ስለነበር ከዛ በፊት ያለውን እንደሚያጠቃልል ነው በብዙዎች ዘንድ የሚታመነው። አሁን እርሶ ከሚሉኝ በዚህ ስርዓት ውስጥ በኢህአዴግ ስርዓት ውስጥም የአየር ኃይል አባላት ሆነው ሲያገለግሉ ቆይተው ወይ ደግሞ አዲስ ተቀጥረው ከስርዓቱ ቢለዩና ወይ ደግሞ ከሀገር ቢወጡ ሜምበር መሆን ይችላሉ ማለት ነው? በትክክል አዎ። በእርግጥ ማህበሩን ያቋቋሙት ከዚህ ስርዓት በፊት የነበሩት ናቸው ተሰባስበው። ግን በአሁኑ ሰዓት የአሁኑን አየር ኃይልም ተገላግለው የነበሩ በአጋጣሚ በስደት ያሉ የማህበር አባሎቻችን አሉ እና እነሱንም ያካትታል አክቲቭ ያሉትን በሙሉ ማለት ነው። ለምን ተሰባሰባችሁ? አዎ እንግዲህ ዋና ዓላማው ስብስቡ ከእርስ በርስ መረዳዳት አልፎ ሀገርና ለወገን አመቺ ሁኔታዎችን ለመፍጠር ማለት ለመርዳት አንድ ቀን ሀገራችን ብትፈልገን ሀገራችን ገብተን ያስተማረን ህዝብና ወገን እናገለግላለን በሚል ዓላማ ነው መጀመሪያ ሲቋቋም የዛሬ 20 ዓመት የተቋቋመው እና በዛ አጋጣሚ ብዙ የተለያዩ የሰራቸው ፈርጆች አሉት። እሱን በሚቀጥለው መግለጽ እችላለሁ። ሀገራችን አንድ ወቅት ፈልገን የሚል ነገር ተነስቷል። እንግዲህ አየር ኃይል ሲባል በምን ዘርፍ ላይ ያሉ ሰዎች ነው አባልነት ተጣፍቶ ወይስ ሁሉም አየር ኃይል ውስጥ ሲያገለግሉ የነበሩ ናቸው? ያው ሁሉንም ነው የሚያጠቃልለው ከታች ጀምሮ በማዕረግ አኳያ ላይ ጀነራል ድረስ ያሉ በሙያ አኳያ ሁሉንም አይነት ሙያ በበረራ ሙያም በቴክኒክ ሙያም በሁሉም ዘርፍ በአስተዳደርም የነበሩትን በሙሉ ያጠቃልላል እና ሀገራችን ብትፈልገን የሚለውም አንድ ቀን ጥሩ አይነት ሁኔታ ቢፈጠር ተሰባስቦ መገኘቱ አመቺ ነው በሚል ዓላማ ነው እንግዲህ ዛሬ 20 ዓመት ሲቋቋም ማለት ነው። ግን የተሰደዳችሁትን ብቻ ነው የሚመለከተው? አዎ እዚህ ያለው በስደት ያሉትን ነው። እዚህ ያለው ግን የተለያዩ ማህበራት አሉ። ኢትዮጵያ ውስጥ ማህበር አለ። የቀድሞ ኢትዮጵያ አየር ኃይል ማህበር ለንደን ውስጥ አለ። በአትላንታ ቴክሳስ ውስጥ ወደ 5 ማህበሮች አሉ። በአጠቃላይ አንድ አይደላችሁ ማለት ነው? ሁሉም አንድ ነው፣ ግን በየአካባቢው ሁሉም የራሱ ማህበር አቋቁሞ ነው ያለው። ግን በማንኛውም እንትን አንድ አይነት አቋም ያለው ምንም የተለያየ እንትን አይደለም። ምናልባት ጥናት ምንም አድርጋችሁ ከሆነ በአጠቃላይ
የተሰደዱ የኢትዮጵያ የኃይል የቀድሞ አብራሪዎች ምን ያህል ይሆናሉ? እንደው በአጠቃላይ ብዙ ነው። በእውነት ለመናገር በቁጥር መግለጽ ባልችልም በተለያዩ ሙያዎችና በበረራ ሙያም ላይ የነበሩ በሙሉ ማለት ይቻላል ሀገር ውስጥ ከቀሩት በስተቀር በብዛት በስደት ነው ያለው። በመላው ዓለም ላይ ተበትኖ ነው ያለው። እንግዲህ ቀደም ሲጠቅሱልኝ አንድ ቀን ሀገራችን ብትፈልገን የሚል ነገር አለ። ሀገራችሁ ከዚህ ቀደም ፈልጋችሁ ነበር? በዚህ በኢትዮ ኤርትራ ጦርነት ወቅት ጥሪ ተደረጎላችሁ ነበር? ምላሻችሁ ምን ነበር? በእርግጥ ይሄ ጥያቄ በእውነት አስፈላጊ ጥያቄ ነው እየገመምታለሁ መነሳት ያለበት ነው። በዛ ወቅት ይሄን ምላሽ አድርገው የገቡ ከተለያዩ አካባቢዎች የገቡና ለሀገራቸው ያገለገሉ እዛም ሀገር ውስጥ ሆነው ስራ ያልነበራቸው ተባረው የነበሩ ያ ጦርነት ሲመጣ ግን ጥሪውን አክብረው የገቡና ለሀገራቸው ትልቅ አስተዋጽኦ ያደረጉ ለድል ያበቁም ብዙ አባሎች ነበሩ። ግን ከዛ ካገለገሉ በኋላ እንግዲህ ስራም ላይ የሉም። በአብዛኛዎቹ ከተጠቀሙባቸው በኋላ ከስራ ተባረው ተገለው እንደገና መልሰው ለስደት ይወጡ የተጋለጡም አሉ። እንደገና ለስራ አጥነትም የተጋለጡ አሉና ምላሹን ግን ተቀብሎ ነበር ማለት ይቻላል በአብዛኛው። ግን ያው በአብዛኛው ማለት ይቻላል ምክንያቱም እዚህ ድረስ መልእክተኛ መጥቶባችሁ ቅድመ ሁኔታ ታቀርቡ እንደነበር ሊሰማ ነው። አዎ ያ ሁኔታ በርግጥ ማህበሩን አይወክልም። በግለሰብ የተደረገ በግል የተደረጉ ነገሮች ናቸው። ማህበሩ አይደለም ምላሽ የሰጠው። በግለሰብ ደረጃ ያው ቅድመ ሁኔታዎች እንደቀረቡ ወደም ሰምተናል። የታሰሩ ይፈቱ እንደዚህ አይነት ነገሮች ጥያቄዎች ቀርበው ነበር። ስለዚህ ከውጭ ሀገር ከነበሩት ወደ ሀገር ቤት ሄደ ያልነበረም ማለት ነው። ያኔ አልነበረ ከዚህ አካባቢ በተለይ አልነበረም። ግን ፖዚቲቭ እንትን ነው የነበረው በአጠቃላይ ምላሹ። ለእውነተኛ ሀገራችን ከፈለገችን ለምን አይሆንም የሚል ነው የነበረው። እንግዲህ ያው መጨረሻው ውጤቱ 0-0 ቢሆንም ሀገራችሁ በትክክል ሀገራችሁ የምትፈልጋችሁ መቼ ነው? እንግዲህ ምንድነው ሀገራችሁ ምን ሲሟላላት ወይ ደግሞ ምን ስታሟላላችሁ ነው ፈለገች የምትሉት? አዎ በእርግጥ ይሄ ከባድ ጥያቄ ነው። እኛ ምንድነው ለእውነተኛ የሀገር ጥቅም ከሆነ አንኛውም ኢትዮጵያዊ እንደሚሳተፈው ይሄ ማህበር አባላቱ ባለው ሙያ መሳተፍ ማገልገል የሚችለው ማድረግ ይሞክራል። ያም ለእውነተኛ ለሀገር ጥቅም ለእውነተኛ ኢትዮጵያን ዳር ድንበርና አንድነት ለማስከበር ከሆነ ጥያቄ የለውም በማንኛውም ጊዜ ማለት ነው። ግን ያ ነገር እንዴት ነው ምንድነው የሚለው ካለፈው ብዙ ተምረናልና ከኤርትራ ጦርነት ብዙ ትምህርት አለ። ዝም ብሎ ሆ ብሎ ማንኛውም ሰው ይሄ ማህበር ብቻ አይደለም ኢትዮጵያም ህዝብ ቢሆን ሆ ብሎ የመነሳት እንትኑ ትንሽ ለሀገር ጥቅም መሆኑን ማረጋገጥ ጥያቄ ውስጥ ያለ ነው። ለሀገር ከዛ ትምህርት ወስደናል ነው በአብዛኛው። በዚህ በዓመት ውስጥ ምን አደረጋችሁ? ተመሰረታችሁ፣ ዓመት ቆያችሁ፣ ምንድነው የሰራችሁት? አዎ እንግዲህ በዓመት ውስጥ ብዙ የተለያዩ ነገሮች ሰርቷል ይሄ ማህበር። በእርግጥ አሁን በዚህ ውይይት ሁሉንም መግለጽ ባያስፈልግ አንኳሩን መግለጽ እሞክራለሁ። ያ ምንድነው በመጀመሪያ እንግዲህ ከእርስ በርስ መረዳዳቱ አልፎ በአብዛኛው የአየር ኃይል ስደተኛ ማለት ሀገር ለቆ በሚሰደድበት ጊዜ በቦታው ላይ በመድረስ የሚያስፈልገውን ለስደተኛ የሚያስፈልገውን ነገር ለሰው ልጅ ለመኖር የሚያስፈልጉትን ነገሮች በማሟላት በአብዛኛው ጊዜም ፕሮሰሶችን በመጨረስ ለተሻለ ቦታ ሄደው ሴትልመንት እንዲያገኙ በመርዳት በመጠለያና ምግብን የመሳሰሉትን ሁሉ በማሟላት የተለያዩ እርዳታዎች ተደርገዋል። ይሄን በሚመለከት በቅድሚያ በጅቡቲ የነበሩ ስደተኞች ከ15 ዓመት በፊት ይመስለኛል ከዛም በኬንያ በኡጋንዳ በእስራኤል በሱዳን በተለያዩ አካባቢዎች ተሰደው የነበሩትን በትክክል ማንኛውም ሰብአዊ ድርጅት እንደሚያደርገው የሚቻለውን ነገር አድርጎ በገንዘብም ጉዳያቸውን በማስጨረስ በመሳሰሉት ሁኔታዎች ሁሉ ረድቶ መጨረሻ የሰው ልጅ ህይወት የሰው ልጅ ኑሮ እና ሰላም ዲሞክራሲ የተረጋገጠበት ሀገሮች ላይ እንዲኖሩ አድርጓል ማለት ይቻላል በአብዛኛው። ከዛም ባሻገር በቀደም ሲል በአየር ኃይል ውስጥ ተሳትፎ የነበራቸውን ሰዎች ሸልማቸዋል እንደ ነገር? አዎ እሱ ደግሞ በሌላ ፈርጅ ያለ ነው። ይሄ በስደት በኩል ያለውን ብቻ ለመግለጽ ብዬ ነው። ሌላው ምንድነው በተቻለ መጠን ጀግኖችን ማበረታታት አለንላችሁ። እናንተ እኮ የሞታችሁት ለሀገራችሁ ነው ማለት በአሁኑ ሰዓት ተጥለው ወይም በቀድሞ ጊዜ ተጥለው የነበሩ ጀግንነታቸው ለሀገር እንዳልሆነ ለመንግስት ወይ ለግለሰቦች እንደሆነ ተቆጥሮ የሰሩት ስራ ቦታ ሳይሰጠው የነበሩትን ከኢትዮጵያም ድረስ በማምጣት ጀግንነታቸውን በማክበር ሸልመናል፣ አበረታተናል። ያም እንደው መጥቀስ ቢያስፈልግ በመጀመሪያ ጀነራል ለገሰ በአካባቢያችን ያሉ የኢትዮጵያ ጀግና ናቸው። በሶማሌ ጦርነት ጀነራል ለገሰ ተፈራ የአየር ኃይሉ ጀግና ማለት ናቸው። ምን አደረጉ? እሳቸው በሶማሌ ጦርነት እንግዲህ ብዙ ታሪክ የሚያውቀው ነው። ብዙ የጠላትን የሶማሌን አውሮፕላኖች አየር ውጊያ 5-6 አውሮፕላኖች በላይ መተው የጣሉ የኢትዮጵያ ጦር ለድል እንዲበቃ ትልቁን አስተዋጽኦ ያደረጉና ከዛም በኋላ አውሮፕላናቸው ተመትቶ በጠላት በተተኮሰ ጥይት ተይዘው ለ11 ዓመት እስር ቤት ሲቆዩ ከዛ ከእስር ቤት ወጥተው የነበረው መንግስትም ሸልሟቸው ከፍተኛውን ደረጃ ሜዳሊያ ሸልሟቸው ነበር እና ከዛ በኋላ ግን ለሀገር ያገለገሉት
ሳይቆጠርላቸው እንደማንኛውም ስደተኛ ተሰደው በዚህ አካባቢ ነበሩ። በመጀመሪያ ስንጀምር እሳቸውን ያከበር ነው። ከዛ ቀጥሎ በተከታታይ ከኢትዮጵያ ድረስ በመምጣት ለምሳሌ ጀነራል ተስፋዬ ኃይለማርያምን፣ ተስፋዬ ሀብተማርያምን ያየሩልን፣ ጀነራል ካሳይ ጨመዳን፣ ጀነራል ጃጋማ ኬሎን፣ ሻምበል ማሞ አሁንም አሉ። አሁን በባህላችን ላይም እንደውም አንዱ ተጋባዥ እንግዳ ናቸው። ከእሳቸውም ከካናዳ በማምጣት ሁሉም ሰው የሚያውቀው ደግሞ ሚሊሻ ወታደር አሊ በርኬ የቅርብ ጊዜ ትልቅ ትዝታ ነበር። በእውነት ለመናገር አብዛኛውን ህዝብ ያስተባበረና ህዝቡም የረዳው ከነበረበት የኑሮ ደረጃ ትንሽ እንዲሻል በዚህ ዝግጅት ትልቅ እርዳታ የተደረገለት ነው እና ሌሎችም በህይወት የሌሉ ጀነራል አማሃ ደስታ፣ ጀነራል ፋንታ በላይን ልጆቻቸውን በማምጣት ልጆቻቸውን በመሸለም በማበረታታት የመሳሰሉት እንደዚህ እንግዲህ ብዙ ነገሮች ተደርገዋል። ወደፊትም ይደረጋሉ ብለን ገምታለን። ለሶስት ተከታታይ ጊዜ ተደርጓል እና ይሄንን ሲደረግ ይቅርታ ይሄ ማህበር የመሪነት ደረጃውን ማነሳሳት የጀመረው ይሄ ማህበር ቢሆንም ከጎን ሆነው ደግሞ የተለያዩ ጦር ክፍል ውስጥ ያሉ በኮሚቴነት ሲቪሊያን አገር ወዳዶች የተሳተፉበትና አብረን አንድ ላይ በመሆን ነው ጉልበት አግኝተን እኛ ይሄን ነገር ያደረግነው እንጂ ማህበር ብቻውን አይደለም። ሁሉም ሲጨመሩ ልጠይቅ የነበረው ምንድነው እንግዲህ ጀነራል ጃጋማ እና ጀነራል ካሳይ ጨመዳ አየር ኃይሎች አልነበሩም ብዬ ነው እንግዲህ ሲሸለሙ ማናቸውም በቀድሞ በአጠቃላይ በኢትዮጵያ በጀግንነት አስተዋጽኦ ያደረጉ ሰዎችን ሸልማለን ነው። አሊ በርኬ ማን ነው? አሊ በርኬ ሚሊሻ ወታደር አሊ በርኬ በሶማሌ ጦርነት ትልቅ ጀብዱ የፈጸመ ሚሊሻ ነው። በዛን ሰዓት 3 ቦታ በጥይት ተመቶ እስካሁን ድረስ ጥይቶች በሆድ ውስጥ ያለ ነው። ግን በነበረው መንግስት የመጀመሪያ ደረጃ ሽልማት አግኝቷል። ከዛ በኋላ ግን ያው መንግስት ሲቀየር እንግዲህ ሀገራችን አለመታደል መሆን ይሆናል አብሮ ነው ጀግኖች የሚቀየሩት ማለት ይቻላል። ያደረጉት አስተዋጽኦ ለሀገር መሆን ይቀርና ለዛኛው መንግስት ብቻ እንደሆነ ይቆጠራል። ግን ሚሊሻ ወታደር አሊ በርኬ ተዋጋው ለኢትዮጵያ ነበር። ሶማሌ ኢትዮጵያን ለመያዝ በከፍተኛ ሁኔታ በተነሳችበት ሰዓት ትልቁን ጀግንነት የሰራ ሰው ነው እና በዛ ሰዓት እንዲሸለም የቻለው። ግን ከዛ በኋላ ልንሸልመው በምንፈልግበት ጊዜ አላገኘነውም። በእውነት ለመናገር ለማምጣት ሙከራ ያደረግን ነበር፣ አላገኘነውም። በኋላ ነው ያገኘነው። ስናገኘው ካንትሪ ክለብ ይመስለኛል ካንትሪ ክለብ ካምፓኒው ስም እዛ እቃ ጫኝና ወራጅ ሆኖ ነው ሲያገለግል የነበረው እና በዛ ላይ በህመም እየተሰቃየ 3 ጥይት ወደ ውስጥ ስላለ በእድሜውም ትንሽ ችሎታ አልነበረውም በአብዛኛውና ኑሮውም በጣም የተጎሳቆለ ነበር። እንግዲህ በዛን ሰዓት በየሚዲያው ላይ ወተን ለኢትዮጵያ ህዝብ ለኢትዮጵያ ሀገር ወዳዶች አቅርበን የኢትዮጵያ ህዝብ አብዛኛው ረድቶታል ማለት ይቻላል። በተለይ እዚህ አካባቢ ትልቅ እርዳታ ተደርጎ አቋቁመነዋል። ከነበረበት ሁኔታ ዛሬ ትልቅ ቦታ ላይ ነው ያለው። የራሱ የሆነ ቤት የራሱ የሆነ ብዙ ነገሮች አሉት። በዛ ደረጃ ተለውጧል። አዎ ምክንያቱም አስታውሳለሁ አገር ቤት አዲስ ነገር ጋዜጣ ላይ ታሪክ ወጥቶ ነበር ከሽልማቱ ጋር ተያይዞ እና ቴሌቪዥን ምናምን ገዝቶ ያን እንደ ትልቅ እንትን ያየበትን ሁኔታ እዛ ላይ ቀርቦ ነበርና ከዛም ያለፈ ሁኔታ ውስጥ ነው ያለው ማለት ነው። በጣም ትልቅ ነገር ነው። ትንሽ ወደ ኋላ መልሶት ኢትዮጵያ አየር ኃይል አባላት ከተቋቋማችሁ በኋላ ሲሰደዱ በተለያየ መንገድ ከሀገር ሲወጡም መደገፍ የማቋቋም ስራ እንደምትሰሩ ቀደም ሲል ገልጸዋል። ግን በተለያየ መንገድ ለምሳሌ ስርዓቱን ከርተው ከሀገር ከወጡ በኋላ ለምሳሌ ጅቡቲ ደርሰው የጅቡቲ መንግስት አሳልፎ የሰጣቸው እንደነ አብዮት እነዚህ ምክንያቱም ከሆነ በኋላ ከማለት ይሄንን በዚህ ረገድ ላይ የምታደርጉት አስተዋጽኦ አለ እነዚህ ወገኖች ተላልፎ ለሌላ አካል እንዳይሰጡ ወይ ደግሞ ስቃይ እንዳይደርስባቸው? አዎ በእርግጥ የመጀመሪያው ማለት ይቻላል በምርጫ 97 ወቅት የመጀመሪያው ስደተኞች በኃይሉና አብዮት ማን ጉዳይ ተዋጊ ሄሊኮፕተራቸውን ይዘው ነበር መጀመሪያ ስደታቸውን ማለት ምሬታቸውን ለዓለም ያሳወቁት። ግን ያ ሙከራ ሳይሳካ ቀርቶ የጅቡቲ መንግስት ለኢትዮጵያ መንግስት አሳልፎ ሰጥቷቸዋል ስደተኞችን መብት ህግ በመጣስ። ግን በዛ ወቅት በእውነት ለመናገር ሙከራዎች አድርጓል ማህበር ህይወታቸውን ለማዳን። በዚህ አካባቢ ሰላማዊ ሰልፎችን በጅቡቲ ኤምባሲ በዩናይትድ ኔሽን የመሳሰሉትን ህዝቡን በማስተባበር ሰላማዊ ሰልፍ ወጥተናል። ጅቡቲ ድረስ ሄዶም ህይወታቸውን ለማዳን ሙከራ ያደረገም ሰው አለ ከዚሁ አካባቢ። ሙከራው ሳይሳካ ቀረ፣ በአጋጣሚ ተቀደመ እና የተሻለ ማለት በተቻለ መጠን ሙከራ ተደርጎ ነበር። ግን በእርግጥ ይሄ ጥያቄ በእውነትም የጅቡቲ መንግስት የሰራውን አሁንም በቁጭት ነው የምናየው። እኛ ብቻ ሳይሆን የኢትዮጵያ ህዝብ በቁጭት ላይ የሚገባ ጉዳይ ነው። ማንኛውም ስደተኛ መብቱን ሊከበር በሚችልበት ሁኔታ ሊጠበቅ ሲገባው አሳልፎ ሰጥቷቸዋል። በህይወታቸውም ላይ ብዙ ነገር አሰቃቂ ሁኔታ ደርሶባቸው ጥሩ ሁኔታ ላይ እንዳሌሉ ነው የምንሰማው። እስር ቤት ውስጥ ነው ያሉት። በእርግጥ አሁን በእስር ቤት ነው ግን ያሉበት ሁኔታ ይታወቃል። በእስር ቤት ነው ያሉት። በእስር ቤት ነው? አዎ። በህይወት መኖራቸው በህይወት አሉ። መረጃ አላችሁ? ጥሩ ሁኔታ ላይ አይደሉም። ያው በድብደባ በመሳሰሉት ብዙ ስቃይ ተከሰዋል፣ ተፈርዶባቸዋል። ምንም የተሰማ ነገር የለም። እና ታዲያ እነዚህ ለዓለም አቀፍ የሰብአዊ መብት ተሟጋች ለነሱስ እንዲያን ነገር ያመለከታችሁት ነገር አለ? በእርግጥ በሱ ላይ የተሰራ ነገር የለም። ምክንያቱም በትክክለኛ ያሉበትን ሁኔታ ቦታ በተለይ ቦታውን ባለማወቅ
በወሬ ደረጃ ነው እውነት ለመናገር በህይወት ለመኖራቸው እንጂ አየዋቸው ብሎ ያለ ሰው የለምና ይሄ ነው ብለን በማህበር ደረጃ ልናደርግ የምንችለው ነገር አልነበረም። ስደተኞችን በሚመለከት በጅቡቲ ላይ ብቻ አይደለም የተሞከረው። ቅድም እንደገለጽኩት በተለይ አካባቢው ሰው እንደማይረሳው በቤላሩስ የነበሩ 8 የኢትዮጵያ አየር ኃይል በራሪዎች እነሱ በስደት ትምህርታቸውን ጨርሰው ቤላሩስ እያሉ ወደ ሀገራችን አንመለስም ብለው የፖለቲካ ጥገኝነት በጠየቁበት ወቅት የጅቡቲ መንግስት እንዳደረገው የቤላሩስ መንግስትም ያንን ስደተኝነት መብታቸውን ላለማክበር ሊመልሳቸው በዝግጅት ላይ ያለ ነበር። እንግዲህ ይሄን ማህበር ኮንታክት ያደረጉት የድረሱልኝ ጥሪ ማለት ነው። እና በዛ ወቅት ይሄ ማህበር ህዝቡን አካባቢውን ህዝብ በማስተባበር በእውነት ለመናገር ሌሎች ሀገር ወዳዶችም ተጨምረውበት የነኚህን ስደተኞች 8 ወጣት በራሪዎች ህይወት ለማዳን ከፍተኛ ርብርብ ከፍተኛ ትግል የተደረገበት ነው። በጣም አሳሳቢና አስኪ ትልቅ ሚሽን ነው የተደረገው በዛን ሰዓት የነሱን ህይወት ለማዳን ሪስክም ነበረው ማለት ይቻላል። ግን በአጋጣሚ ሆኖ ያ ሪስክ ያለው ስደተኛን የማዳን እንትን ተሳክቶልን ከቤላሩስ መንግስት ተወስደው ራሻ ገብተው ከራሻ ሌላ አሳይለም ያገኙበት ሀገር ማለት ስዊድን አሳይለም ሰጥቷቸው አሁን በሰላም ቤተሰቦቻቸውን አምጥተው በሰላም ይኖራሉ እነኚህ 8ቱ። እና ግን በወቅቱ የነበረው አሁን ይሄ እንደማወራው ቀላል እንትን አልነበረም። በጣም አሳሳቢና በጣም ሪስክ የነበረው ሁኔታ የነበረው ግን የአካባቢውም ህዝብ በእውነት አሁን ማመስገን የምፈልገው በተለይ ዋሽንግተንና በአጠቃላይ በአሜሪካን አካባቢ ያሉ ኢትዮጵያውያን ተረባርበውበታል። ብዙ ገንዘብ ነው የተሰበሰበው። ያም ሚሽን የተካሄደው በገንዘብ ኃይል ነው። ያንን አመሳስለው ሊያወጡና ብዙ ሚሽን ሊፈጽሙ የቻሉት በገንዘብ ኃይል ነው። ሌሎችም ኢትዮጵያውያኖች እዛ አካባቢ የነበሩ ተረባርበው ተባብረው ትልቅ በእውነት ለመናገር ትልቅ መስዋዕትነት ተከፍሎበት ዛሬ በህይወት ይገኛሉ። እና ይሄን በሚመለከት ሱዳን ላይ ተደርጓል። 3 ስደተኞች ነበሩ፣ 1 ሴትና 2 ወንድ በራሪዎች። እነሱንም እንደዚሁ 1 አመት ከምናምን ሱዳን ከቆዩ በኋላ ወደ ሌላ ሀገር እንዲሄዱ ተደርጓል። ያም ፕሮሰሳቸውን በመጨረሻም ጭምር ማለት ነው። ሌላ በእስራኤል ዘሰም አይነት ማለት ተመሳሳይ የሆነ ሁኔታ 8 በራሪዎች ማለት ሰው የሌለው የሰው አልባ አውሮፕላን ሊማሩ ሄዱ ነበሩ ወደ እስራኤል። እነሱም ትምህርታቸውን እንደዚሁ ጨርሰው ወደ ሀገራችን አንመለስም ይላሉ። የእስራኤል መንግስትን ከኢትዮጵያ ጋር ያለው ሁኔታ እንዳይበላሽበት ስለሚፈልግ ይመስለኛል ባለመቀበል በመላው በእስራኤል የሚገኙ ጋዜጦች ላይ በሙሉ አውጥቶ በተገኙበት ተይዘው ወደ ሀገራቸው እንዲመለሱ የሚል ጋዜጣ ላይ አውጥቶ ልጆቹ በአጋጣሚ ይጠፋሉ። ተበትነው ጠፍተው አጋጣሚ ሆነኛ ስልክ ማህበሩን ኮንታክት ያደርጋሉ እና የደረሱልኝ ለማንኛውም ሰብአዊ ድርጅት እንደሚያደርገው ማለት ነው። ከዛ ያ የደረሱልኝ ጥሪ ተቀብለን በጣም አሳሳቢና ማረፊያም የሌላቸው መጠለያም የሌላቸው ሰዓት ነበር። በዛች ሰዓት ውስጥ ይሄ ማህበር ደርሶላቸው ሌሎች ሀገር ወዳዶችን በማስተባበር በፍጥነት ደርሶላቸው በቻርተር አውሮፕላን ወደ ሌላ ሀገር ጎረቤት ሀገር እንዲሄዱ ተደርጎ ከዛ ጎረቤት ሀገር ደግሞ ለተወሰነ ጊዜ ከተቀመጠ ወዲያ በመላው ዩሮፕ፣ ለንደን፣ ስዊድን፣ ካናዳን የተለያዩ ሀገሮች ይገኛሉ። አሁን በሰላም ይገኛሉ ማለት ነው። እና ይሄን የመሳሰሉ ብዙ ስራዎች ተሰርተዋል። አሁን የቅርብ ጊዜ ታሪክ ደግሞ ለመናገር ካስፈለገ እንደውም ካነሳ ነው አይቀር አሁንም 3 በራሪዎችና 1 ሴት በራሪ ፋይተር እንደውም 27 በራሪዎች ነበሩ። እነሱ ኬንያ ይገባሉ። 3 ወንዶች 1 ሴት ማለት ነው 4 ናቸው። እነሱም ኬንያ ከገቡ ወዲያ ነው ምንም ስለ ስደት የሚያውቁትም ነገር ያለ አይመስለኝም። ዝም ብለው ሲገቡ ችግር ይገጥማቸዋል። አሁንም ችግር ሲገጥማቸው ማህበሩን ይፈላልጉና ያገኛሉ። በዛች ደቂቃ ውስጥ ማለት ይቻላል የሚቀበላቸው ሰው ተዘጋጅቶ መጠለያ፣ ምግብ የመሳሰሉት ነገር ሁሉ ተሟልቶላቸው ግን ህይወታቸው ስቲል አደጋ ላይ ነበር። የኢትዮጵያ መንግስት እጁ የሚደርስበት ሁኔታ ነበር። ከዛ ወደ ኡጋንዳ መተላለፍ ነበረባቸው። ያንንም ኢትዮጵያውያን እዛ ያሉ ሀገር ወዳድ ኢትዮጵያውያኖች ተባብረው ወደ ኡጋንዳ ያሻገሯቸዋል። ኡጋንዳ ከተሻገሩ ወዲያ በአጋጣሚ የኛ አባል የነበረ የተባበሩት መንግስታት የሚሰራ ዛብ ነበረ። እሱ ተቀብሏቸው ቤት ተከራይቶ ለ1 አመት ያህል ማንኛውም ነገር ማህበሩና ይሄ ግለሰብ በመተባበር 1 አመት ከተቀመጡ በኋላ ፕሮሰሳቸውን አስጨርሰን አሁን አሜሪካን ያሉት እና በአጠቃላይ ይሄን ስንል ብዙ እንደማወራው ሳይሆን ብዙ መስዋዕት ነው የተከፈለበት ነው። ይሄንን ስሉኝ እንግዲህ ባለፉት 20 አመታት ውስጥ ምን ያህል በራሪዎች ወጡ ማለት ነው ካገር እንደው በአጠቃላይ በራሪዎች በአሁኑ መንግስት የሰለጠኑ ወደ 19 የሚሆኑ 8 16 19 24 ወደ 24 እና ሌሎችም በአጋጣሚ ደግሞ ቀርቦ ነው። እናንተ ባላችሁ መረጃ እናንተ ባዘጋጁት እርዳታ በዚህ መንግስት የሰለጠኑ 24 አብራሪዎች ካገር ወጥተዋል። አዎ 8 ቤላሩስ፣ 8 እስራኤል፣ ሱዳን 4 አሁን ያልኩት ወደ 23 24 ይሆናሉ። እና እንዲሁ ደግሞ እኛን እርዳታ ሳያገኙ ወይ ደግሞ ሳይፈልጉ በግላቸው ወጡና የተሰደዱ የተሳካላቸው ብዙ አሉ። ስቲል በስደት ላይ ያሉ አሉ ብዙ።
በጣም ይገርም ነው። የትላንቱን አየር ኃይልና አሁን ዛሬ ያለውን አየር ኃይልን እንዴት ታነጻጽሩታላችሁ? ምክንያቱም ደጋግማችሁ በተለያዩ መጽሔትም በምንም ያየ ነው ያን አየር ኃይል እንመልሳለን ያ በዛ ቁመናው እንዲታይ እንፈልጋለን የሚል ነገር ይጠቀሳልና ምን ዛሬ ተዳክሟል ነው? እንግዲህ ምንድነው የቀድሞ አየር ኃይልን ማነጻጸር በርግጥ ያሁኑን አየር ኃይል በቅርብ ቦታው ላይ ሆኜ አላውቀውም። ከሚሰሙና ካሉ ሁኔታዎች በአጠቃላይ እንደው ሁኔታዎች ሲታዩ የቀድሞ አየር ኃይል በተግባር የተፈተነ ነው ማለት ይቻላል። የሶማሌው ጦርነት ከዛም ውጪ የነበረው እርስ በርስ ጦርነት ማንኛውም የውጊያ ብቃቱ በጣም ኃይለኛ የነበረና በአለም ላይ አስደናቂ የሆኑ ስራዎችን የሰራ አየር ኃይል ነው። በአየር ላይ የውጊያው ቀደም እንደጠቀስኩት የሶማሌ ጦርነት ላይ ትልቅ ዓለምን ያስደነቁ ሁኔታዎች የነበሩት የተሰሩት እና ያ ምንድነው የውጊያ ብቃቱ የተሟላ ነበር፣ ትሬኒንጉ የተሟላ ነበር። አየር ኃይል ውስጥ ትምህርት የተቋረጠበት ጊዜ የለም። እኔ በወቅቱ በነበርኩበት ሰዓት ምን ጊዜም ትሬኒንግ አለ፣ ምን ጊዜም ትምህርት አለ። ያ ማለት የውጊያ ብቃትህን ያዳብረዋል፣ ሬዲ ሆነ ለመገኘት ይረዳል ማለት ነው። እና ከዛ አንፃር ሲታይ አሁን ያለው ሁኔታ ትንሽ ለየት ያለ ነው የሚሉት እንግዲህ በወቅቱ እዛ የነበሩና በስደት አሁን የመጡ እነሱ ከሚናገሩት ከምንሰማው ብዛቱም ጥራቱም ሁሉም የተለያየ እንደሆነ ነው የሚናገሩት። እና አንድ ችግር ቢመጣ የመቋቋም አቅሙ የውጊያ ብቃቱ ትንሽ ደካማ ነው የሚል እንትን አለ። ቦታው ላይ አይደለሁም አላውቀውም፣ ግን ከሚመጡ ሰዎች ምን ረዳው ነው ለመግለጽ ሞክረው። በኢትዮ ኤርትራ ጦርነት ወቅት ያው ቀደም ሲል በተጠቀሱት መንገድ በተለይ ውጭ ያሉት ብዙም ፈቃደኛ ባለመሆናቸው ሀገር ቤት ደግሞ ያው ምናልባት ስልጣን ያለው መንግስት እንዲህ አይነት ነገር ይመጣል ብሎ ስላላሰበ ይሁን በቂ በረራ ባለሙያዎች ስላልነበሩ ወይ ደግሞ ያሉትም ብቃቱ ስለሌላቸው ከቤላሩስ አብራሪዎችን ለመቅጠር ተገዶ ነበር። ያው በአደባባይ የሚታወቅ ነገር ነው። ያ ከቤላሩስ አብራሪዎቹ በመቀጠራቸው እናንተ ላይ ጥፋተኝነት ወይ ጸጸት ስሜት ይሰማችኋል? ኢትዮጵያ አብራሪ አታ የሰው ሀገር አብራሪ ስትቀጥር በርግጥ ምንም መጻጸት እንኳን ሊኖር አይችልም። በርግጥ ለሀገር የመቆርቆር ሁኔታ ይኖራል። ሁሉም በሙያው ላይ የነበረ ሰው በሙሉ ሊጸጸት ማለት ሊቆረቆር ይገባዋል። ግን ያ መቆርቆር ፈልጎ አገር ጥሎ መውጣት በራሱ ፍላጎት ተገዶ እንደወጣ ነው ሊቆጠር የሚችለው። ምክንያቱም የነበረው ሁኔታ ኮምፕሊት የተለያየ ነበር። ሙሉ ለሙሉ ነው ያፈረሱት ሲገቡ እና አፍርሰውት ከዛም በኋላ የተቋቋመው ደግሞ ብዙ የተለያዩ ችግሮች ያለው ስለነበረ የግድ ለስደት ተዳርጎ ነው ወጣው እንጂ ሆነ ብሎ አገሩን ጥሎ ያስተማረውን ህዝብና አገር ለዓለም አገልግል ብሎ ሳይሆን የወጣው ግዴታ ሆነበት ነው። ለስደት እንዲጋለጥ ተደርጎ ስለነበረ ሊሰደድ ይችላልና በዛ የመጸጸት እንትን እንኳን ብዙ አይደለም። ግን ያው መቆርቆር ይኖራል። እንዱ አሁን ከተሰደዱት አብራሪዎች ውስጥ አሁን በበረራ ሙያ ላይ የሚያገለግላል በግልም በምንም እንዲህ አሉ በተለያዩ ቦታዎች ስቲል በበረራ ሙያ ላይ ያሉ ኮመርሻል አውሮፕላኖችን በመብረር በመሳሰሉት በቴክኒክ በኩልም አውሮፕላን ጥገና ውስጥ ያሉ በየአየር መንገድ ውስጥ አሉ በብዛት። አብዛኛው ግን ያው በተለያዩ ስራዎች ላይ ነው ተሳትፎ ያለው። እነዚህ አሁን ስልጣን ላይ ያለው መንግስት ከመጣ በኋላ ያሰለጠናቸው አብራሪዎች ለምን እንደሚጠፉት እንግዲህ በተለያየ መንገዱ ከእርሷው እንዳነሱልኝ ወደ 24 ሰዎች ጠፍተዋል። ለምን ይጠፋሉ? ምንድነው የቀረቡት ምክንያት? እንግዲህ እነሱ ከሚናገሩት ነው እንግዲህ ብዙ ነገር የምንረዳው። በአብዛኛው ችግራቸው መብት ነው። የመብት ጉዳይ መብት አለመከበር፣ የዘር ጉዳይ አየር ኃይል ውስጥ አለ ነው የሚሉት። ያ የዘር ጉዳይ እንደልባችን ለሀገራችን መስራት የምንችለውን ያህል መስራት አንችልም። ማንኛውም ነገር ከዘር ጋር ተያይዞ ነው ስልጣንም ማረግም ሁሉ ነገር የሚሰጠውና ከፍተኛ ተጽዕኖ እንዳለና እንደልባቸው መብት እንደሌላቸው ነው የሚናገሩትና በዚህ በተለይም ደግሞ ባለፈው ምርጫ 97 አካባቢ ነው በአብዛኛው የጠፉት። ያን ጊዜ የኢትዮጵያ ሕዝብ ላይ በተደረገው እንትን በመቆርቆር በጣም ነው አመሰግነው አቶ ብርሃኑ ወልደስላሴ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ታንኪዩ። ከቀድሞ ኢትዮጵያ አየር ኃይል ማህበር ዋና ሰብሳቢ ከአቶ ብርሃኑ ወልደስላሴ ጋር ያደረግነው ቃለ ምልልስ በዚሁ ያጠናቀናል። ጤና ይስጥልኝ። አድማጮቻችን ሲሳይ አጌናና አቶ ብርሃኑ ወልደስላሴ ነበር ያደመጣችኋቸው በልዩ እንግዳ ዝግጅታችን። እኛም እንግዲህ የዕለቱን ዝግጅታችንን በዚሁ ደመደምን። አብራችሁን ለነበራችሁ አብራችሁን ለቆያችሁ ሁሉ ታላቅ አክብሮታችንን አደረስን። ኢትዮጵያ ለዘላለም በክብር ትኑር። የዕለቱን የኢሳት ሬዲዮ ስርጭት በዚሁ አብቅተናል። በደህና አደሩ።